ፎር ዋት ቫሉስ ኦፍ ኤክስ ዲተርሚናንት ኤ ማትሪክስ ተሰጠ ኢዝ ወይም ደግሞ ነን ኢንቨርቲብል ወይም ደግሞ ሲንጉላር ማለት ነው። አንድ ማትሪክስ አንድ የምናስበው ማሰብ ያለብን ስኩዌር የሆነ ማትሪክስ ኢንቨርቲብል ነው ማለት ኖት ኢንቨርቲብል ወይም ደግሞ ሲንጉላር ነው ሲባል ባለፈው ማይተራል ክላሳችን ሲንጉላር ነው ከተባለ ምን መሆን አለበት? ዲተርሚናንቱ ምን መሆን አለበት? ዜሮ መሆን አለበት። ሶ እየጠየቀን ያለው ምንድነው? ዲተርሚናንቱ ዜሮ እንዲመጣ ዋት ኢዝ ዘ ቫሉስ ኦፍ ኤክስ ነው እየተባልን ያለ ነው። ስለዚህ ምንድነው ከኛ የሚጠበቀው ዲተርሚናንቷን እንፈልጋትና ዋት ኢዝ ዘ ቫሉስ ኦፍ ኤክስ የምትለው እናያለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ ዋት ዘ ዲተርሚናንት ኦፍ ዚስ ማትሪክስ ማትሪክሱን እንጻፈውና ዘ ዲተርሚናንት ኦፍ ኤ ማለት ይሆናል እና ዲተርሚናንት ኦፍ ኤክስ ማይነስ 3 ኤክስ ማይነስ 1 0 2 አለ እሺ 2 1 5 ኔጌቲቭ እናደርጋለን። ሶ ዲተርሚናንት እንደዚህ ይቀመጣል። ሶ ከዚህ በኋላ ምንድነው የምናደርገው? እዚህ ጋር ፕላስ ማይነስ ፕላስ እናደርጋለን አይደለም? ዲተርሚናንት ለመፈለግ ሶ ምን እናደርጋለን? ይሄን ሮ እና ይሄን ኮለመን ስናጠፋ ኤክስን እንይዝና ባዘ ዲተርሚናንት ኦፍ ይሄን ሮ እና ሮ ስናጠፋ ምን ይሆናል? 0 2 ይቀራል 1 ማይነስ 5 ትቀራለች ማለት ነው። ከዛ ማይነስ ይችኛዋ ማይነስ ማለት ነው። አሁንም ማንን እንይዛለን? ኔጌቲቭ 3 እንይዝና ሰው ከዛ በኋላ የኔጌቲቭ 3 ኮለመን እና ሮ ስናጠፋ ምን ይቀራል? እዚህ ጋር ያለችው ማይነስ ትቀርና እዚህ ጋር 2 ትቀራለች። ሶ ማይነስ 1 2 ከዛ ደግሞ 2 ማይነስ 5 ይቀራል። ከዛ ፕላስ እዚህ ጋር ያለችውን ደግሞ ኤክስ እናደርጋለን ፕላስ ስለሆነች ኤክስ እንልና ዘ ዲተርሚናንት ኦፍ የዜሮ እና ኮለመን ስናጠፋ ደግሞ ምን ይሆናል? ማይነስ 1 0 ሶ 2 ኮማ ማነው 2 1 መጣ ማለት በጣም አሪፍ። ከዚህ በኋላ ይሄን ካልኩሌት አድርገን ኢኳልስ ቱ ምን እንላለን? 0 ለምን ዲተርሚናንቱ 0 ሲመጣ ነው ያ ማትሪክስ ምን የሚሆነው ኖት ኢንቨርቲብል ወይ ደግሞ ሲምፕሊ ሲንጉላር ነው ማለት ነው። በጣም አሪፍ እሺ። ሶ አሁን ከዚህ በኋላ ምን ይመጣል? አሁን ይሄ ኤክስ ኢንቱ እንልና ይሄ 0 ታይምስ ኔጌቲቭ 5 0 ይመጣል። ክሪስክሮሱን ዲተርሚናንት ስለሆነ ማይነስ 1 ታይምስ 2 ይመጣል። እሺ ማይነስ ኦፍ ማይነስ በነገራችን ላይ ይሄ ፕላስ ይሆንና 3 ኢንቱ እንልና ይሄኛው ኔጌቲቭ 1 ታይምስ ኔጌቲቭ 5 ይመጣል። ማይነስ 2 ታይምስ 2 4 ይመጣል። ፕላስ ኤክስ እንልና እዚህ ጋር ኔጌቲቭ 1 ታይምስ 1 ኔጌቲቭ 1 ነው። 2 ታይምስ 0 ማይነስ 0 እንላለን። እሺ ኢኳልስ ቱ 0 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ ምን መጣ አሁን ይሄኛው ማይነስ 2x ይመጣል። ይሄኛው ደግሞ ፕላስ 5 ማይነስ 4 1 ነው። 3 ታይምስ 1 3 ይመጣል። ፕላስ x ታይምስ ማይነስ 1 ይሄኛው ማይነስ 1 ነው የሚቀረው ማይነስ ሶ እቺኛዋን ፕላስ ከመል ጀስት ማይነስ x እኩል ይሆናል 0 ላለው ማለት ነው። በጣም አሪፍ ሶ አሁን የምን መጣ አሁን ይሄ ማይነስ 2x አለ ማይነስ x አለ መደመር ይችላል። ማይነስ 3x ይመጣል ፕላስ 3 እኩል ይሆናል 0 ይመጣል። ሶ ምን መጣ አሁን ይሄ ማይነስ 3x ኢኳልስ ቱ ማይነስ 3 ነው። ሶ x ኢኳልስ ቱ 1 when the value of x is equal to 1 the determinant is 0 ይመጣል። ሶ ያ ማትሪክስ ምንድነው ኢንቨርቲብል አይሆንም ማለት ነው፣ ወይም ደግሞ ኖት ኢንቨርቲብል ነው ወይም ደግሞ ሲንጉላር ነው ማለት ነው። ሶ the answer is a መጣ ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ እንቀጥላለን። እሺ ኦኬ ሶ ሌላኛው ጥያቄ ደግሞ ምን እንደሚለን what is the local minimum value of the function f of x እንጻፈው። f of x እኩል ይሆናል ምን ይለናል? x cubed minus 12x plus 1 ነው። ሶ የተጠየቀው ምንድነው? ሎካል ሚኒመም ቫልዩ ነው የተጠየቀው። ሶ 12ኛ ክፍል ላይ ያለ ኮንሴፕት ነው ይሄ ቻፕተር 2 ላይ ማለት ነው። የመጀመሪያው ስራችን ምንድነው? ክሪቲካል ፖይንት እንፈልጋለን። ክሪቲካል ፖይንት ማለት አንደኛው f ዴሪቬቲቭ ኦፍ x is equal to 0 የሚያመጣ ወይም ደግሞ f ዴሪቬቲቭ ኦፍ x አንዲፋይንድ የሚያመጣውን እንፈልጋለን። ሶ አሁን እንስራ ማለት ነው። ከዛ በኋላ ነው ሳይን ቻርት ተጠቅመን ሎካል ሚኒመም እና ሎካል ማክሲመም እንፈልገው ማለት ነው። በጣም አሪፍ እሺ what is f ዴሪቬቲቭ ኦፍ x? f ዴሪቬቲቭ ኦፍ x ይሄን ዴሪቬቲቭ ስናደርገው ስንት ይመጣል? 3x ስኩዌር ይመጣል። እቺኛው ዴሪቬቲቭ ሲደረግ ይሄኛው ደግሞ ማይነስ 12 ነው። ፕላስ የኛው ኮንስታንት ስለሆነ 0 ይመጣል። ሶ ምን መጣ? ይሄ 3x ስኩዌር ማይነስ 12 መጣ ማለት this implies f ዴሪቬቲቭ ኦፍ x 0 ይመጣል ማለት ምን ማለት ነው?
3x ስኩዌር ማይነስ 12 እኩል ይሆናል 0 ነው። ሶልቭ እናድርገው ይሄኛው። ይሄ ሲምፕሊ በ3 በ3 ባካፍለው x ስኩዌር ማይነስ 4 እኩል ይሆናል 0 ነው። ሶ ምን ይሆናል አሁን ይሄ ጀስት x ማይነስ 2 ታይምስ ይሄ ደግሞ x ፕላስ 2 ነው። በኋላ ለሳይን ቻርቱ እንጠቅማል። ሶ ክሪቲካል ፖይንቶች እነማን ናቸው? ክሪቲካል ብለን ክሪቲካልስ አር ክሪቲካል ፖይንትስ እሺ አር አንደኛው x ኢኳል ቱ ማይነስ 2 ነው። ኤንድ ደግሞ x ኢኳል ቱ 2 ናቸው ማለት ነው። በጣም አሪፍ። እነዚህ እዚህ ጋር ያሉትም ዜሮ የሚያመጣ ማለት ነው። በጣም አሪፍ። ሶ አሁን ሳይን ቻርቱን መስራት ሶ አሁን አንደኛው ምን እንላለን? ዜሮ የሚያመጣው ማለት ነው ማይነስ 2 አለ፣ ሌላኛው ደግሞ 2 አለ ማለት ነው። ሶ ለመጀመሪያው ለኤክስ ማይነስ 2 እዚህ ጋር አለ። ኤፍ ደሪቬቲቭ ኦፍ ኤክስ ላይ ስለሆነ ያለ ነው ማለት ነው። እዚህ ጋር ያለ ነው ስለሆነ ማለት ነው። ኤክስ ማይነስ 2 እስከሚሆን ድረስ 2 ሲሆን ዜሮ ይመጣ ሲታካበት፣ ከቱ በፈታች ግን በሙሉ ምንድነው ኔጌቲቭ ይመጣል ማለት ነው። ከቱ በላይ ደግሞ በሙሉ ምንድነው ፖዚቲቭ ይመጣል ማለት ነው። ለኤክስ ፕላስ 2 ደግሞ ለኤክስ ፕላስ 2 ደግሞ ምንድነው ማይነስ 2 ሲሆን ዜሮ ይመጣል። ከማይነስ 2 በታች ዜሮ ነው። ከማይነስ 2 በላይ ደግሞ በሙሉ ፖዚቲቭ ወይም ደግሞ ፕላስ ይሆናል። ሶ የኛው ኤፍ ደሪቬቲቭ ኦፍ ኤክስ ማለት ኢኳልስ 3 ብለን እዚህ ጋር ያለውን 3 መጨመር እንችላለን። ኦልሬዲ 3x ስኩዌር ብለን ነው ስለነበረ just 3 ፖዚቲቭ ኦልዌይስ 3x ስኩዌር ማይነስ 4 ብናደርገው 3 ኦልዌይስ ፖዚቲቭ ማለት 3 እዚህ ጋር መጻፍ እንችላለን። ኦልዌይስ ፖዚቲቭ ነው። ፖዚቲቭ ቁጥር ስለሆነ ኮንስታንት ቁጥርም ስለሆነ ኤቭሪዌር ፖዚቲቭ ነው። ሶ ምንም ያን ያህል ኮንፊውዝ የሚያደርገን ነገር የለም። ሶ አሁን ምን ይመጣል? ይሄን ይችኛዋን ፓርት ሁለቱን ብቻ እንውሰድና ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይመጣል። 0 ታይምስ ይሄ 0 ነው። ኔጌቲቭ ታይምስ ፖዚቲቭ እዚህ ጋር ፖዚቲቭ አለ። ሶ ይሄ ኔጌቲቭ ፓርት ይመጣል። ይሄኛው ደግሞ 0 ይመጣል። ከዛ በኋላ ፖዚቲቭ ይመጣል። በጣም አሪፍ። ሶ አሁን እዚህ ጋር ይኸውላችሁ ፕላስ ማለት ኢንክሪዚንግ ነው። ሶ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 2 ድረስ ምን እያደረገ እየጨመረ መጣና ልክ እዚህ ጋር ሲደርስ ዳውን ማድረግ ጀመረ። ኔጌቲቭ ማለት መቀነስ። ስለዚህ እየቀነሰ መጣና እዚህ ጋር ደግሞ ማለት ተርን አደረገና ፖዚቲቭ ማለት እየጨመረ ሄደ። ሶ ይቺ ምንድነች ማለት ነው? ሎካል ሚኒመም ቫልዩ ነች ማለት ነው። ሚኒመም ቫልዩ መሆን ትችላለች ማለት ነው። ግልጽ ነው ተማሪዎች? የስ ምንድነው እያልን ያለ ነው? አቱ ላይ ሎካል ሚኒመም ቫልዩ አለ ማለት። ስለዚህ አሁን ምን ማለት ነው? ሎካል ሚኒመም ቫልዩ እንልና እኩል ይሆናል ኤፍ ኦፍ 2 እንላለን ማለት። ግልጽ ነው ተማሪዎች? ስለዚህ ኤፍ ኦፍ 2 ደግሞ ዋናው ሄደን ፋንክሽኑ ላይ ነው የምንተካው። ፋንክሽኑ ማለት ኤክስ ኪዩብ ማይነስ፣ ስለዚህ ምን እናደርጋለን አሁን ኤፍ ኦፍ ኤክስ ስለሆነ 2 ኪዩብ ማይነስ 2 ታይምስ 12 ፕላስ 1 ማለት ነው። ፋንክሽኑ ኤክስ ኪዩብ ማይነስ 12x ፕላስ 1 ስለሚል ማለት ነው። ሶ ከዚህ በኋላ በጣም ቀላል። ሶ ይሄ ማለት 8 ነው። ይሄ ደግሞ ሲቀነስ 24 ነው። ሲደመር 1 ነው። ሶ ከፈለግን ይችንና ይችን እንደምር ስንት ይመጣል? 9 ነው። 9 ሲቀነስ 24 24 ስንት ይመጣል? ኔጌቲቭ 15 ይመጣል ማለት። ስለዚህ ሚኒመም ቫልዩ ስንት መጣ ማለት ነው? ኔጌቲቭ 15 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለችውን የሳይን ቼንጅ ማለት ከፖዚቲቭ ከኢንክሪዚንግ ወደ ዲክሪዚንግ ከመጣ እቺ እንደ ማክሲመም ትቆጠራለች። ለሎካል ማክስ ቀንሶ ወደ ላይ ከጨመረ ደግሞ እንደ ሎካል ሚን ትቆጠራለች። ሶስቷን እንወስዳለን ማለት ነው። በጣም አሁን ሎካል ማክስ ተብለን ቢሆን ኖሮ ማይነስቱን ነበር የምንተካ ማለት። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለ ኔጌቲቭ 15 ይመጣል። ቾይሱን እንየው እስኪ። ኔጌቲቭ 15 ያ ሶ ኔጌቲቭ 15 ይመጣል። ሲ ይመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ይሄ 12ኛ ክፍል ላይ ያለ ነው። ዘ ኢንተግራል ቫልዩ ኦፍ ዲፋይን ኢንተግራል ነው። ሶ ዘ ኢንተግራል ኦፍ 1 to 3x ፕላስ 1 ኦቨር x ስኩዌር dx ይለናል። ሶ ይሄን ለየብቻ ማድረግ እንችላለን። ማለት ዘ ኢንተግራል ኦፍ 3x dx ፕላስ ዘ ኢንተግራል ኦፍ 1 ኦቨር x ስኩዌር dx ብለን ይሄ 1 to 3 ማለት እንችላለን ማለት ነው። እሺ ያው ሩሉን እናውቀዋለን። እቺን አንድ ስቴፕ ወደ ሌላ ሰዳት ሰው እናደርጋለን። ይሄ ዘ ኢንተግራል ኦፍ
3x dx ፕላስ ይችኛዋ ደግሞ ዘ ኢንተግራል ኦፍ x ማይነስ 2 ትሆናለች። ወደ ላይ ስትሄድ 1 to 3 እዚህ ጋር 1 to 3 ነው። ኢንተግራል ኦፍ ዘ ኢንተግራል ኦፍ x ዘ ፓወር ኦፍ n dx ምንድን ነው የምንለው? ይሄ ማለት x ዘ ፓወር ኦፍ n + 1 ኦቨር n + 1 ነው። እሷን መጠቀም ነው። ከዚህ በኋላ እቺ ዜሮ ለምሳሌ እዚህ ጋር አንድ ናለች፣ እዚህ ጋር ደግሞ -3 አለች። ምን ይሆናል አሁን ይሄ 3x 1 + 1 ኦቨር 1 + 1 ነው። ከዲፋይን ኢንተግራል ቫልዩ ከ1 እስከ 3 ድረስ ፕላስ ይሄኛው ምን ይሆናል ደግሞ x ዘ ፓወር ኦፍ -2 + 1 ነው ኦቨር -2 + 1 ይመጣል። ከ1 እስከ 3 ማለት በጣም አሪፍ። ምን መጣ አሁን ይሄኛው ኦቨር ከታች ያለው 2 ይመጣል። 3 ኦቨር 2 ኤክስ ስኩዌር መጣ 1 + 1 ማለት ነው። ከ1 እስከ 3 እንተካለን። ይሄኛው ግን ምን ይመጣል? አሁን ማይነስ መጣ። አያችሁ እቺ -2 + 1 -1 ይመጣል። ስለዚህ ምን መጣ? አሁን ኤክስ -1 እንልና እሺ ይሄ -2 + 1 -1 ስለሆነ ከ1 እስከ 3 ማለት ነው። በጣም አሪፍ። ከዚህ በኋላ ቁጥሩ መተካት ነው የሚሆነው። ምን እናደርጋለን? አሁን ይሄ 3 ኦቨር 2 እንልና 1 3 ስተካ ስንት ይመጣል? 3 ስኩዌር 9 ነው። 9 ሲቀነስ ከዛ 1 ስኩዌር ደግሞ 1 ነው። 9 ሲቀነስ 1 ይመጣ ማይነስ እንልና ይሄኛው በነገራችን ላይ ይሄ 1 ኦቨር ኤክስ ማለት ነው አይደል? -1 ኤክስ ፓወር ኦፍ -1 ማለት 1 ኦቨር ኤክስ ነው። አንድ ስቴፕ ልወረድላችሁ። 1 to 3 መጣ ማለት ነው። በጣም አሪፍ። ይቺኛዋን ደግሞ ስንሰራ ስንት ይመጣል? አሁን ይሄኛው ኦልሬዲ ያልኳት 9 ሲቀነስ 1 8 ነው። 3 ኦቨር 2 ኢንቱ 8 ማይነስ እንልና ይሄኛው ደግሞ 1 ኦቨር 3 ማይነስ 1 ኦቨር 1 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። 1 ኦቨር 1 ይመጣል። ስንተካው ይሄኛው በ2 4 ነው። 3 ሲባዛ በ4 ስንት ይመጣል? 12 ነው። ሲቀነስ 1 ኦቨር 3 ማይነስ 1 ይመጣል። ብናስገባው ምን ይመጣል? አሁን 12 ማይነስ 1 ኦቨር 3 ፕላስ ያደርገዋል። ይሄኛው 1 ይመጣል ማለት ነው። በጣም አሪፍ። ስንት ይመጣል? ይሄ 13 ይመጣል። 12 እና 1 ይደመራል። ሲቀነስ 1 ኦቨር 3 ይመጣል። ቺኛዋን ልደምር ኦቨር 1 ላርግና ኤልሲኤም ሲሰራ ስንት ይመጣል? አሁን ይሄ እሺ 3 የጋራ ይሆናል። ክሪስ ክሮስ የምናደርገው 13 ሲባዛ በ3 39 ሲቀነስ 1 ይመጣል። 38 ኦቨር 3 መጣ ማለት ነው። በጣም አሪፍ። ስለዚህ ቫልዩ ስንት መጣ? አሁን 38 ኦቨር 3 ይመጣል ማለት ነው። እስኪ ቾይሱን እንየው። 38 ኦቨር 3 ያ ዛን ሰርዝ ቢመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ ሌላኛው ጥያቄ ምንድነው የሚለው? ይሄ ኢንትራንስ ጥያቄ የነበረ ነው 2015 ወር 16 አካባቢ ሌት ኤል 6x ፕላስ 8y ማይነስ 20 ኢኳል ቱ 0 ለማለት ሊሆን ይችላል። then what is the distance d from the point? that means አንድ ፎርሙላ አለ። the distance between point and line ማለት ነው። በሆነ ፖይንት እና በሆነ ላይን መካከል ያለው ዲስታንስ እንዴት ይፈለጋል? ለምሳሌ አሁን ጀነራል ፎርሙላ ለምነግራችሁ ፖይንቷ x1 y1 ብትሆን እና ላይኑ ደግሞ ጀስት የላይን ፎርማት ax ፕላስ by ፕላስ h ኢኳል ቱ 0 ቢሆን ዲስታንስ እንዴት ይፈልጋል ካላችሁ እንደዚህ አይነት ፎርማት አለ። that means absolute value of ax1 ፕላስ by1 ያው ዲስታንስ ስለሆነ እየፈለግነው አለ ፕላስ c over the whole square under the square root of a square plus b square ይመጣል ማለት ነው። አሁን a ማን ነው? እዚህ ጋር ያለችው ኮኤፊሺየንት ነች። b ማን ነው? እዚህ ጋር ያለው ኮኤፊሺየንት ነው። c ማን ነው? እዚህ ጋር ያለው ቁጥር ነው። x1 እና y1 ማለት እነዚህ ናቸው እዚህ ጋር ያሉት ማለት ነው። ስለዚህ አሁን በዚህ ኬዝ ብለኛ a ማን ነው? ከታዲያ ለኛ አሁን በእኛ ኬዝ a ማን ነው? 6 ነው። a 6 ነው። b ማን ነው? 8 ነው። c ማን ነው? ኔጌቲቭ 20 ይሄ ይታያቸዋል አይደለ? በጣም አሪፍ። እሺ x1 y1 ደግሞ ማን ናቸው? እነዚህ በፖይንት p -6 -6 ነው። -6 -6 ነው። አሁን እኛ ቀጥታ መተካት ነው ይጠበቅብን። ዲስታንስ እኩል ይሆናል እንልና a ታይምስ x1 ማለት ምን ማለት ነው? a ታይምስ x1 ማለት
6 ሲባዛ በኔጌቲቭ 6 ፕላስ ቢ ታይምስ y1 ማለት ቢ 8 ነው። 8 ሲባዛ በኔጌቲቭ 6 ከዛ ፕላስ ሲ ከዛ ይሄ ማለት ማይነስ ቢ ማለት ነው። ኦቨር ዘ ሆል እናደርግና ደግሞ አንደር ዘ ስኩዌር ኦፍ ኤ ማለት 6 ነው። ሶ 6 ስኩዌር ፕላስ 8 ደግሞ 8 ስኩዌር ቢ ማለት 8 ስለሆነ በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው ምን ይሆናል አሁን ያው ቫልዩ ይሄ ኔጌቲቭ 36 ሲቀነስ 48 ሲቀነስ ስንት ይመጣል? 20 ይመጣል። ኦቨር ሰው ስንት ይመጣል? ይሄ ደግሞ አንደር ዘ ስኩዌር ኦፍ 100 ይመጣል። 6 ስኩዌር 36 ነው። 8 ስኩዌር 64 ነው። ሲደመር 100 ይመጣል ማለት ነው። በጣም አሪፍ ሰው ዲስታንስ እኩል ይሆናል ምን እናደርጋለን? ይሄን ስንደምረው ስንት ይመጣል? ኔጌቲቭ 104 ይመጣል። ሲደመር ከአብሶሉት ቫልዩ እናደርገዋለን ኦቨር ይሄኛው ደግሞ 10 ሆኖ ይመጣል ከአብሶሉት ቫልዩ። ስለዚህ ስንት ይመጣል? 104 ኦቨር 10 ነው። ኦልሞስት 10.4 አካባቢ ዲስታንስ ይመጣል ማለት ነው። ከኛ የሚጠበቀው እዚህ ጋር ያለችውን ፎርማት ብቻ መያዝ ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ ሶ ቾይሳችን ምንድን ነው የሚለው 12 ይላል፣ 9፣ 13፣ 10 ቾይሱ በትክክል የተቀመጠ አይመስለኝም። አይ ቲንክ አፕሮክሲሜት እናድርገውና ይሄኛውን እናድርገው ዲ ማለት ነው። ኤግዛክት ቫልዩ ግን አይመስለኝም። ሶ ትክክለኛው ግን ፎርማቱ ይሄ ነው ማለት ነው። ወይ ምናልባት ቁጥር ሲሰጡ ተሳስተው ሊሆን ይችላል እንጂ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ይቺን ፖይንት ግን መያዝ ይኖርብናል። ይቺን ፖይንት ይቺን ፎርሙላ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ what is a constant term in the expansion of the ሚላን ሶ እንደዚህ አይነት ኤክስፓንሽን ማለት ምን ማለት ነው የሚለውን ነው። ኮንስታንት ማለት ዊዛውት ቫሪያብል ስለሆነ እንጠይቀዋለሁ። ሶ ፎርማቱ ምን ነበር? ጀነራል ፎርማቱ x + y the power of n ከሆነ እንዴት ነው የምናደርገው? ይሄ ማለት n0 አይደለም የምናደርገው that means x the power of n y the power of 0 plus n1 x the power of n minus 1 y the power of 1 plus እያለ አይደለም የሚቀጥለው ፕላስ እያለ n እናደርግና ምን እናደርጋለን? x the power of n minus n ነው 0 ይመጣል። y the power of n እስከዚህ ድረስ ነው ማክሲመም የሚሄደው ማለት ነው። ሶ እዚህ ጋር ማለት ይቺ ፓርት ማለት x የሚጠፋበት ነው። እዚህ ጋር እዚህ የመጀመሪያው ፓርት ላይ ደግሞ y የሚጠፋበት ስለሆነ ማለት ነው። ሶ በዛ መሰረት አሁን እኛ ሄደን ምን እንላለን? -2x plus 5 over x 5 ነው የሚለን አይደለ? ያ the power of 6 ነው የሚለን። ሶ ጥያቄዋ ግን ኮንስታንት ተርም ነው። ኮንስታንት ተርም ማለት ቫሪያብል የሌለበት የx ቫልዩ የሌለበት ነው። ሶ የተወሰነ ኤክስፓንሽን የሚሄድበት እስኪ ለምሳሌ አሁን ምን ይሆናል? 6 0 ሲሆን ምንድነው የሚሆነው? 6 0 ሲሆን -2x the power of 6 ብቻ ይቀራል። ይሄኛው ይጣፋል ማለት ነው አይደለ? ታዲያ መጻፍም እችላለሁ 5 over x the power of 5 the power of 0 ልክ እዚህ ጋር እንደጻፍናት ማለት ነው። እቺ እዚህ ጋር ለy 0 ነው ግን ለውጥ የለውም ያ አንድ ስለሚሆን ማለት ነው። ፕላስ 6 1 እንልና ደግሞ ምን እንላለን? -2x the power of አንድ ሲቀነስለት አንድ ሲቀነስ 5 ይሆናል። ይሄኛው ደግሞ ስንት ይሆናል? 5 over x the power of 5 አንድ ይመጣል። ፕላስ እያለ እሺ 5 2 -2x the power of 5 ስንት ይመጣል? አሁን አንድ የነበረው 4 መጣ። 6 የነበረው 4 ይመጣል። 2 ሲቀነስለት ይሄኛው ደግሞ 5 over x the power of 5 ስንት ይሆናል? 2 ይሆናል ማለት ነው። እያለ ያለ መጨረሻ ላይ 6 ሲሆን ስንት ነው የሚሆነው? ሲምፕሊ የኛው ይጠፋና 6 እናደርግና ምን ይሆናል? 5 over x the power of 5 the power of 6 ድረስ ይሄዳል ማለት ነው። ግን እኛ ኮንስታንት ተርም ብቻ ያለችባት ፓርት ማለት አይ ቲንክ እዚህ ጋር ያለችውን ፓርት እንወስዳለን። ምንም ሁሉም ቫሪያብል የሚጣፋ ይመስለኛል። እሺ ይሄ ማለት ይቺ ማለት 6 1 ሲሆን ምንድነው የሆነው? -2x the power of 5 አንድ ስለተቀነሰለት ማለት ነው። ከዛ ደግሞ 5 over x the power of 5 the power of 1 ሶ እቺን እስኪ ካልኩሌት እናድርጋት። በጣም አሪፍ። እሺ እስኪ ይሄን ፓርት ይሄኛውን ፓርት ካልኩሌት እናድርገው መጀመሪያ። ይሄኛው ኦልሬዲ ኮምቢኔሽናል ሩል ስለሆነ ኮምቢኔሽናል ሩል መጠቀም ነው። እሱን መጨረሻ ላይ ካልኩሌት እናደርገዋለን። ሶ ይሄ ማለት ምን ማለት ነው? እዚህ ጋር ያለው ይሄ ማለት -2x the power of 5 ማለት ነው። ይሄ ማለት -2 the power of 5 times x the power of 5 ማለት ይችላል። መነጠል ይቻላል። ሴም ሺት ይሄኛው ምን ማለት ይቻላል? ታይምስ 5 the power of 1 over
ኤክስ ዘ ፓወር ኦፍ 5 ዘ ፓወር ኦፍ 1 ማለት ይቻላል። ፓወራቸው አንድ ስለሆነ ለሁለተኛው ኬዝ ማለት ነው። ሶ ምን መጣ አሁን? እሺ ከዛ ማይነስ ቱ ዘ ፓወር ኦፍ 5 ማለት ማይነስ 32 ነው አይደለ እንዴ? በጣም አሪፍ። ሶ ይሄኛው ኤክስ ዘ ፓወር ኦፍ 5 ታይምስ 1 ኦቨር 5 ነው። ሶሪ 1 ሳይሆን 5 ነው 1 ነው። እስኪ ቼክ አድርገው 5 ያ 5 ኦቨር ኤክስ ዘ ፓወር ኦፍ 5 ይመጣል 1 ስለሆነ ነው። ሶ አይ ቲንክ ይሄኛው በዚህ የሚጣፋ ይመስለኛል። እሺ ሶ ምን ቀረ? ይቺ ቁጥርና ይቺን ቁጥር ማባዛት ይቀራል ማለት ነው። ከዛ ምን መጣ አሁን? ይሄ እሺ ማይነስ 32 ሲባዛ በ5 ስንት ይመጣል? ይሄ 0 አንዳለኝ ኔጌቲቭ 160 መጣ። ከዛ ይቺኛዋ ፓርት ደግሞ ትቀራለች። ከዛ ማባዛት ሶ ሩል አለ። ኤን ኮምቢኔሽን አር ማለት ምን ማለት ነው? ኤን ፋክቶሪያል ኦቨር አር ፋክቶሪያል ኤን ማለት አር ፋክቶሪያል ነው። ሶ 6 ኮምቢኔሽን 1 ማለት አሁን ምን ማለት ነው? ሶ 6 ፋክቶሪያል ኦቨር 1 ፋክቶሪያል 6 ማይነስ 1 ማለት 5 ፋክቶሪያል ማለት ነው። ሶ ይሄ እንትን 6 ሲባዛ በ5 ፋክቶሪያል ወደታች ዝቅ ብናደርገው 1 ፋክቶሪያል 1 ነው። 5 ፋክቶሪያል እናደርግና ይሄ በዚህ ይጠፋል። ሶ ስንት መጣ? 6 መጣ ማለት ነው። ስለዚህ አሁን አጠቃላይ ስንት መጣ? ይቺን በዚች ማባዛት ነው። ሶ ስንት ይመጣል አሁን? ይሄ 6 ሲባዛ ኔጌቲቭ 160 መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሶ ይሄን ማባዛት ነው። አይ ቲንክ ኔጌቲቭ 960 አካባቢ ይመጣል። ማባዛት ነው። 0 ታይምስ 6 0 ነው። 6 ሲባዛ በ6 36 6 ጽፌ እንዳለ 6 ሲባዛ በ1 6 ነው። ከ3 ጋር 9 ያ ይመጣል። ኔጌቲቭ 960 ይመጣል ማለት ነው። አያችሁ ቫሪያብል የለውም። ነው እዚህ ጋር ቁጥር ብቻ ነው የመጣው። ኮንስታንት ተርም ሲባል ዊዛውት ቫሪያብል ያለችዋ ተርም ነው። ከኛ የሚጠበቅ ምንድነው? የትኛው ተርም ላይ ነው ቫሪያብሎች እርስ በርሱ ተጣፍተው ቁጥር ብቻ የሚቀረው የምትለዋን ብቻ ማየት ነው። ሶ እዚህ ጋር ሁለት ቾይስ ነው እያየው ያለው። ሶ በቃ የመጀመሪያው የመጣው ነው የመጀመሪያው መጣና ሶ ኤ ማነው አይ ሚን ቢ ማለት እንችላለን። አንድ ሰው ዲ ማለት ይችላል ማለት ነው። ዋናው እዚህ ጋር ኮንሴፕቱን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሌላኛው ጥያቄ ምንድነው የሚለው f of x equals to x minus x square and g of x ደግሞ 1 over x ነው። ሶ ጥያቄው ምንድነው? g of f of 1 over x ስንት ነው ነው የሚለው እንስራው እስኪ። ሶ አሁን f of x ማን ነው? f of x x minus x square ነው። what is f of 1 over x? ምንም የተለየ ነገር የለውም። ይሄ ምን ማለት 1 over x minus 1 over x square ይሆናል ማለት ነው። ምንም የተለየ ነገር የለውም። መገልበጥ ሲገለበጥ ይገለበጣል። 2 ከሆነ 2 ይሆናል። 3 over x ቢሆን 1 over 3 over x square እያለ ይቀጥላል ማለት ነው። እሺ ከዛ በኋላ እዚህ ጋር ነው። ሶ g of f of 1 over x እኩል ይሆናል። እሺ g of 1 over x ማን ይመጣልኝ? 1 over x minus 1 over x square መጣ ማለት ነው። ኦኬ እሺ ሶ ይችን መደመር እችላለሁ፣ በነገራችን መቀነስም እችላለሁ። ሶ ኤልሲኤም ምን ይሆናል? ለዚህኛው እዚች ጋር ያለችው x ስኩዌር ከታች ይሆንና ሶ ኤልሲኤም ተሰራት x minus 1 over x ስኩዌር መጣ ማለት ነው። ሶ g of x minus 1 over x ስኩዌር መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ በዛ ደግሞ g of x ደግሞ ማን ነው? 1 over x ነው። ሶ አሁን g of x 1 over x ከሆነ g of x minus 1 over x square ስንት ሊመጣ ነው ሆነ ማለት ነው? ስንት ይመጣል ማለት ነው? 1 over x minus 1 over x square መጣ ማለት ነው። በጣም አሪፍ። ምንም እዚህ ጋር አለችዋን ብቻ ሪሌሽንሺፑን መስራት ነው። ሶ ይሄ ደግሞ ወደ ላይ ሲገለበጥ ምን ይሆናል? ይሄ x square over x minus 1 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ x square over x minus 1 ያ x square over x minus 1 ሶ the answer is b መጣ ማለት ነው። በጣም አሪፍ እንቀጥላለን። ኦኬ እሺ the equation of the line passes through p አለች እኛዋን እንደ x1 y1 በዚህ የሚያልፍ ማለት ነው። x1 y1 እንደ ባንዱ ሰላት እንደ 2 ኮማ ማይነስ 1 ነው and perpendicular to the line ይለና ሶ የ11ኛ ክፍል ላይ ያለ ፓራላል ላይንስ እና ፐርፔንዲኩላር ላይንስ የሚል ኮንሴፕት ያለበት ነው። ሶ
መጀመሪያ የዚህኛውን ፐርፔንዲኩላር ላይ ነው ማለትም ይሄ 3x + 4y 4y እኩል ይሆናል 6 የሚለው ስሎፑን ማግኘት አለብን። ስሎፕ ፐርፔንዲኩላር ሁለት ላይኖች ፐርፔንዲኩላር ናቸው ከተባለ ምንድን ነበር ያለው? ስሎፓቸው the product of their slope is -1 ይሰጣል ብለናል አይደለ? የዚህ ስሎፕ ማን ነው በመጀመሪያ? ይሄኛው ወደዛ ልውሰደውና 4y እኩል ይሆናል -3x + 6 ይመጣል ኦቨር 4 ሳካፍለው y እኩል ይሆናል ስንት ይመጣል? -3/4 x + 6/4 ነው። ማቃለል ይችላል እቺኛዋን ፓርት 3/2 ማለት ይቻላል። m1 መጣ ማን መጣ? -3/4 ማለት ይቺ ፓርት ስለሆነች ስሎፕ ማለት ነው። በጣም አሪፍ። ስለዚህ በዚህም ያልፍ ለዚህ ላይን ደግሞ ፐርፔንዲኩላር የሆነ ስሎፕ ምን ይመጣል? m1 ታይምስ m2 ስንት መምጣት አለበት? -1 መምጣት አለበት። ከዚህ ጋር ፐርፔንዲኩላር የሆነ ስሎፕ ማለት አሁን ቼክ ብታደርጉት m2 ስንት ይመጣል? 4/3 ይመጣ ማለት ነው። መገልብጦ ኔጌቲቭ ማድረግ ስለሆነ ማለት ነው። አሁን ስሎፑን አገኘ። ይሄ ሪቴስ ፖይንቶች አሉ። ከዚህ በኋላ ላይ ኢኩዌሽን መስራት ማለት ነው። ዘ ኢኩዌሽን ኦፍ ዘ ላይን ስለሆነ የተባለው። ስለዚህ ምን እናደርጋለን? አሁን y - y1 እኩል ይሆናል m x - x1 ነው ኢኩዌሽን የሚሰራበት። x1 እና y1 ይሄ ሪቴስ ተሰጥቶናል። m አግኝተናል እዚህ ጋር። ምን እናደርጋለን? መተካት y ማይነስ ኦፍ ማይነስ ፕላስ 1 ይመጣል እዚህ ጋር ያለችው ማለት ነው። እኩል ይሆናል 4/3 ኢንቱ x ማይነስ 2 መጣ ማለት ነው። x ማይነስ 2 መጣ። ይችኛዋ x1 ስለሆነች ማለት ነው። በጣም አሪፍ። ይችኛዋን ኦቨር 1 እናደርግና ክሪስ እናደርገው 3 ወደዛ ትሄዳለች። 3 ኢንቱ x ሳይሆን y ነች። y ፕላስ 1 እኩል ይሆናል 4 ኢንቱ x ማይነስ 2 መጣ ማለት ነው። 3y ፕላስ 3 ይመጣል። ይሄኛው ሲገባ ይሄኛው በተመሳሳይ 4x ማይነስ 8 ነው። እስኪ ፎርማቱ ለምንድን ነው ያስቀመጡት? ኦኬ ኮንስታንቱ ብቻ ነው ወደዛ ሄደው። ወደዚህ ላምጣው x 3y ማይነስ 4x እኩል ይሆናል ይሄ -8 ነው። ወደዛ ሲሄድ -3 ይመጣል። ይሄ ማለት -11 ማለት ነው። ከፈለግን ይሄኛው xን ባስቀድመው -4x ፕላስ 3y which is equals to -11 ይመጣል። ኦር እንዳለው በቅድመው 3y minus 4x which is equals to -11 በዚህ ቫልዩ በፈለግ ነው ማስቀመጥ እንችላለን ማለት ነው። እስኪ መልሳችንን እንየው። በጣም አሪፍ። እሺ -4x plus 3y -11 ያ ዲ ነው የሚመጣው። ዲ ማለት -4x plus 3y which is equals to -11 ማይነስ ያ ይችን ፓርት ነው ስሏት ማለት ነው። -4x plus 3y which is equals to -11 ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ምንድነው የሚለን? what is the solution set of እንጻፈው ጥያቄውን cos square x plus 1/2 sin 2x which is equals to 1 on the interval በ0 እና በ2 ፓይ ወይም ደግሞ 360 ዲግሪ መካከል በዚህ ባለው ዶሜን ውስጥ what is the value of x ነው ጥያቄው የሚለው። ይችን ሶልቭ ማድረግ ነው። ይሄ በጣም ቀላል ነው። ትሪጎኖሜትሪክ አይ ቲንክ 10ኛ ክፍል ላይ መሰለኝ ያለው። ይሄን ማስታወስ ብቻ ነው የሚጠበቅበት። በጣም አሪፍ። የተወሰኑ ፎርሙላዎችን እናስታውስ። ኦኬ እንቀጥል እስኪ። አሁን ምን እናደርጋለን? አሁን cos square x plus 1/2 ነው። 1/2 sin 2x ማለት ምን ማለት ነው? sin 2x ማለት 2 sin x cos x ነች። እቺን ፎርሙላ ይኸውና ደብል አንግል ፎርሙላ ላይ ስለምናውቀው ማለት cos 2x ምናልባት በቀጣይ በእናንተ ሊመጣባችሁ ይችላል። cos 2x ነው ማለት cos square x minus sin square x እቺን ያዙ። ፈተና ላይ ሊመጣ ስለሚችል በእናንተ ኬዝ ማለት ነው። ስለዚህ ምን እናደርጋለን? አሁን እዚህ ጋር 2 sin x cos x አደረኩት equals to 1 ማለት ነው። እሺ አንድ ስቴፕ ልወረድ አሁንም ምን መጣ? አሁን cos square x ይችኛዋ በዚህኛው ታጣፋለች ፕላስ sin x cos x equals to 1 ማለት ነው። በጣም አሪፍ። እሺ አሁን each 1 ማለት ምን ማለት ነው? ትሪጎኖሜትሪክ አይደንቲቲ ላይ ታስታውሳላችሁ። cos square x plus sin square x equals to 1 የሚል ፎርሙላ አለ አይደል? በጣም አሪፍ። ስለዚህ በዚህ በአንድ ቦታ ይሄን ባስገባውስ ምን ማለት ነው? ይሄ ማለት ምን ማለት ነው? cos square x በደንብ ልጻፈው
ኮዝ ስኩዌር ኤክስ ፕላስ ሳይን ኤክስ ታይምስ ኮስ ኤክስ ኢዝ ኢኳልስ 1 በማለት ቦታ ምን እናደርገዋለን? ኮዝ ስኩዌር ኤክስ ፕላስ ሳይን ስኩዌር ኤክስ መጣ ማለት ነው። በጣም ይሄኛው በዚህኛው መጣፋት ይችላል ማለት ነው። ኦኬ በጣም አሪፍ። ምን መጣ አሁን? ይሄ ይችን ወደዚህ ባመጣት ምን ይመጣል? ሳይን ኤክስ ኮስ ኤክስ ማይነስ ሳይን ስኩዌር ኤክስ ኢኳልስ ምን ሆነ? 0 መጣ ማለት ነው። የጋራ አንድ ሳይን ኤክስ ስላለ የጋራ ነው። ሳይን ኤክስ ኢንቱ ኮስ ኤክስ ማይነስ ሳይን ኤክስ እኩል ይሆናል 0 ይሆናል አይደለ? ሳይን ስኩዌር ኤክስ ማለት ሳይን ኤክስ ታይምስ ሳይን ኤክስ ስለሆነ ማለት ነው። አሁን ከዚህ በኋላ ነው የሚሰራው። ይሄ ማለት ምን ማለት ነው? አንደኛው ሳይን ኤክስ ኢኳልስ ቱ 0 ማምጣት ይችላል ዳይሬክትሊ ላይክ ኳድራቲክ ማለት ኳድራቲክ ኢኩዌሽን ለምሳሌ ኤክስ ኢንቱ ኤክስ ፕላስ 1 እኩል ይሆናል 0 ቢባል ምንድን ነው የሚሆነው? አንደኛው ኤክስ ኢኳል ቱ 0 ነው ኦር ኤክስ ፕላስ 1 ኢኳል ቱ 0 ነው አይደል? ምን ነው እዚህ ጋር አንድ ነው ሶሪ እንደዛ ነው አይደል የሚባለው? ሴም ሺት ነው ይሄ። ኦር ደግሞ ምን እናደርጋለን? ኮስ ኤክስ ማይነስ ሳይን ኤክስ እኩል ይሆናል 0 ማለት ነው። ኦኬ ላወርደውና ሳይን ኤክስ እኩል ይሆናል 0 የሚያመጣ ኦር ኮስ ኤክስ እኩል ይሆናል ወይ ወደዛ ሲሄድ ሳይን ኤክስ የሚያመጣ ወይም ደግሞ ይሄ ሳይን ኤክስ 0 የሚመጣው ማለት ነው። መቼ ላይ ካሉት አማራጮች እስኪ ሳይን ኤክስ 0 የሚመጣ በጣም አሪፍ። ኦኬ ቼክ እናድርገው በሬድ ላድርገውና ሳይን ኤክስ ለምሳሌ 0 ላይ 0 ነው። ሳይን 0 0 ነው። ሳይን ፓይም 0 ነው። የስ 180 በጣም አሪፍ። እሺ ለሁለት ለዚች ፓርት ተሟላች ማለት ነው። እቺን ፓርት ካየው እቺኛዋን ፓርት ተሟልታለች። ለዚህኛውስ ይሆናል የሚሆናል ወይ ነው? ለዚህኛውስ ለምሳሌ ሳይን ፓይ 45 ማለት ሳይን 45ም ኮስ 45ም ስንት ናቸው? ራዲካል ቱ ኦቨር ቱ ማለት ስለዚህ እቺ ፓርት ትሰራለች ማለት ነው። አንደኛው ኳድራንት ላይ ያለችው 5 ፓይ ኦቨር 4 ማለት ስንት ነው? 200 5 ፓይ ኦቨር 4 ወደ ዲግሪ ቢቀየር ታይምስ 180 ኦቨር ፓይ ባረጋው ስንት ይመጣል? ይሄ በዚህ ጠፋል። ይሄ በዚህ 45 ነው። 5 ሲባዛ በ45 ማለት አይ ቲንክ 5 ጊዜ 5 25 5 225 ማለት ኳድራንት 3 ላይ ነው ያለው። ኳድራንት 3 ላይ ማለት ታን ፖዚቲቭ ነው አይደል? ታን ፖዚቲቭ ነው ማለት ሁለቱም ማለት ሳይንም ኮሳይንም ኔጌቲቭ ናቸው አይደል? 45 ነው ሪፈረንስ አንግሉ 45 ነው። ያ ይሆናል በጣም ሪፈረንስ አንግሉ 45 ነው ከ180 ላይ ስለምንቀንስ ማለት ነው። ስለዚህ መልሳችን ተገኘ ማለት ነው። ዛንሰሪዝ ዲ ማለት ነው። በጣም አሪፍ። እሺ ሁለቱም ግን በ0 እና በማን መካከል ነው ያለው? በ2 ፓይ መካከል። ምን እናደርጋለን አሁን እዚህ ጋር እንትኑ ሶሉሽኑ ስናስቀምጠው ይሄኛው 0 የሚመጣው አንደኛው ኤክስ እኩል ይሆናል 0 እና ፓይ ከሆነ ወይም ደግሞ ታይምስ ኤን ፓይ ከሆነ መሆን ይችላል በዚህ ዶሜን ውስጥ ስለሆነ የተጠየቅን ያለው። እሺ ይሄኛው ደግሞ እኩል የሚሆነው አንደኛው x ኢኳል ቱ ፓይ ኦቨር 4 40 ወይም ደግሞ 45 ዲግሪ ማለት ነው እና ደግሞ x ኢኳል ቱ 5 ፓይ ኦቨር 4 ወይም ደግሞ 225 ዲግሪ ማለት ነው። ለምን 225 ሁለቱም ኔጌቲቭ ስለሆኑ ሳይንም ኮሳይንም እኩል ይሆናሉ ነው። አሁን 135 ዲግሪ ሳይን ፖዚቲቭ ነው፣ ኮስ ኔጌቲቭ ነው። ሁለቱ እኩል አይሆንም በዛ ሬንጅ ውስጥ በዛ ዶሜን ውስጥ ማለት ነው። በጣም አሪፍ። ዘ አንሰር ኢዝ ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ what is the value of cot ይላል። እሺ በጣም ቀላል ነው። እንስራው እስኪ ኮት 270 ዲግሪ ፕላስ 2 ታይምስ ኮስ 90 ዲግሪ ፕላስ 4 ሴክ ስኩዌር 180 ዲግሪ ማለት ነው። ስንት ይመጣል ነው? በጣም ቀላል ነው። ኮት ማለት 1 ኦቨር ታን ነው አይደለ? ታን እንፈልገው። ታን 270 ዲግሪ ስንት ነው? ይሄ ማለት ስንት ነው? ሳይን 270 ኦቨር ኮስ 270 ነው አይደለ? yes ስለዚህ ኮት ስንት ይሆናል? አሁን ኮት ከሆነ ምን ይሆናል? ኮት 270 ከሆነ ይገለበጣል ማለት ኮስ 270 ሲካፈል ሳይን 270 ነው። ኮስ 270 0 ነው። 0 ኦቨር ሳይን 270 ኔጌቲቭ ነው። 0 መጣ ማለት ነው። ስለዚህ አሁን የምን መጣ? 0 መጣ ማለት ፕላስ ኮስ 90 ደግሞ 0 ነው ይታወቃል። 2 ታይምስ 0 መጣ ፕላስ
4 ሴክ ስኩዌር ይሄ ማለት ምን ማለት ነው? 4 ኢንቱ ሴክ 180 ስንት ነው? ኮስ ነው። ሶ 1 ኦቨር ኮስ ስለሆነ ኮስ 180 ዲግሪ ስንት ነው? ኔጌቲቭ 1 ነው። ስለዚህ 1 ኦቨር ኔጌቲቭ 1 ግን ስኩዌር 1 ኦቨር ኔጌቲቭ 1 ስኩዌር እናደርጋለን ማለት ነው። እሺ ሶ ይሄኛው 0 ይመጣል ሁለቱም ፕላስ ይችኛዋ ደግሞ 1 ስኩዌር ማይነስ 1 ስኩዌር 1 ነው። 4 ታይምስ 1 ደግሞ ሶ 4 ይመጣል። ሶ መጨረሻ ላይ 4 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ 4 ይመጣል። ያ ሶ አንሰሪስ ሲመጣ ማለት ነው። በጣም አሪፍ ሪፈረንስ አንግሎችን እነዚህ በተለይ ኳድራንታል ወይ አክሲስ ላይ ያሉ የ0 ዲግሪ፣ የ90 ዲግሪ፣ የ180 ዲግሪ፣ የ270 ዲግሪ እና የ360 ዲግሪ ሳይን ቫሊዋቸው ስንት ነው? ኮስ ቫሊዋቸው ስንት ነው? ታን ቫሊዋቸው ስንት ነው? እንዲሁም የእነሱ ሪፈረንስ ለምሳሌ የሳይን ሪፈረንሱ ማን ነው? ኮሴክ ስለሆነ ሪስፕሮክ ማለት ነው። የኮስ ሪስፕሮክ ማለት ነው ሴክ ነው። የታን ሪስፕሮክ ማለት ነው ኮት ነው። ሶ እነዚህን በደንብ ማወቅ ያለብን ይህንን 10ኛ ክፍል ላይ ቪዲዮ ስለሰራ 10ኛ ክፍል ላይ ሰላይ ትሪጎኖሜትሪ ላይ እዛ ጋር ሄዳችሁ ብታዩት በደንብ ስለሰራ ነው በደንብ ክሊር ይሆንላችኋል ማለት ነው። ሶ መልሳችን 4 ሶ ሲመጣ ማለት ነው። በጣም አሪፍ እንቀጥላለን። እሺ ኦኬ እሺ what is the sum of the series ይላል። ይሄ ደግሞ 12ኛ ክፍል ላይ ያለ ነው። ሶ ምን እናደርገዋለን ነው the sum of k start 0 up to infinity of 5 into 2 the power of k plus 5 the power of k over 10 the power of k ይለናል። ሶ ቁጥር ካለ ወደ ውጭ ማውጣት እንችላለን። እኛዋን አምስት ነው። ሶ ምን እናደርጋለን ማለት ምን ማለት ነው 5 into the summation of k start 0 up to infinity of 2 the power of k plus 5 the power of k over 10 the power of k ማለትም ይቻላል። እሺ አንድ ሌላ ደግሞ መበታተንም ይችላል። ይሄን ሁለቱን ማለት ምን ማለት ነው? ይሄ 5 እናደርግና ለሁለቱም 5 ኮመን ስለሆነ summation of k starts from 0 up to infinity of 2 the power of k over 10 the power of k plus summation of k starts from 0 up to infinity of 5 the power of k over 10 the power of k ማለት ይችላል። ግልጽ ነው ተማሪ ሩል ስላለ 12ኛ ክፍል ስላለ ማለት ነው። በጣም አሪፍ ሶ ይሄኛው ደግሞ በኤክስፖኔንሻል ሩል to the power of k over 10 the power of k ማለት ምን ማለት ይችላል? 10 over 2 over 10 the power of k ማለት ይችላል። ይሄ በሁለት ቢጣፋ 1 over 5 the power of k መጣ። the same sheet ለአምስትም 5 the power of k over 10 the power of k ማለት ሩል የኤክስፖነንት ሩል 5 over 10 the whole k የጋራ ማለት ይችላል። ሶ ይሄ በስታፋው 1 over 2 the power of k ማለት ነው። በጣም አሪፍ ሶ ይሄማ በጣም ያግዘናል። ሶ ምን እናደርጋለን አሁን ይሄ 5 የጋራ ነው። እሺ ይሄ ማለት summation of 1 over 5 the power of k ነው። k starts from 0 up to infinity plus the same sheet ይሄኛው summation of k starts from 0 up to infinity of 1 over 2 the power of k መጣ ማለት ነው። ሶ አሁን የ1 over 0 ስንሰጠው ስንት ነው? ለምሳሌ ለ1 over 5 the power of k 0 ስንሰጠው 1 ይመጣል። ፕላስ 1 ስንሰጠው 1 over 5 ፕላስ 2 ስንሰጠው 1 over 25 ፕላስ 3 ስንሰጠው 125 እያለ ይቀጥላል። ሶ ይሄ ደግሞ ምንድነው ጂኦሜትሪክ ሲሪስ ነው። ሶ ኮንቨርጅ ያደርጋል። ሶ የማለት ጂ1 ስንት ነው? 1 ነው። አር ስንት ነው? በ1 over 5 ነው እየተባዛ ያለው። the same sheet ለ1 over 2 the power of k starts from 0 ስለሆነ 0 ስንሰጠው ስትመጣ 1 ይመጣል። 1 ስንሰጠው 1 over 2 ፕላስ ፕላስ ነው መሆን ያለበት። 2 ስንሰጠው 1 over 4 3 ስንሰጠው 1 over 8 ፕላስ እያለ ይቀጥላል። ይሄኛውን ኮንቨርጅ ያደርጋል። that means ጂ1 ስንት ነው? 1 ነው። አር ስንት ነው? 1 over 2 ነው። በጣም አሪፍ። ስለዚህ ለሁለቱ ምን ይሰራል? አሁን 5 እንልና 5 እዚህ ጋር እቺ ያለችዋ ማለት ነው ጂ1 over 1 minus r ፕላስ ለዚህኛው ጂ1 over 1 minus r ግን ያው ጂ1 ለሁለቱ የተለያየ ነው፣ r ለሁለቱ የተለያየ ነው ማለት ነው። በጣም አሪፍ። አሁን ወደዚህ ላምጣውና ልስራው ወደዚህ በደንብ። ሶ 5 into ለመጀመሪያው ጂ1 ማለት ነው 1 ነው። ጂ1 1 ነው ኦቨር 1 minus r ስንት ነው? 1 over 5 ነው ማለት ያለበት ሶሪ
ፕላስ ይሄኛው 1 ኦቨር እሺ 1 ማይነስ 1 ኦቨር 2 ነው መሆን ያለበት። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። አሁን ከዚህ በኋላ ውስጥ ላይ ያለውን ካልኩሌት ካደረግነው በኋላ በአምስት ማባዛት ነው። ደምረን ከጨረስን በኋላ ስፔስ ስላለን ችግር የለውም። ሶ ይችኛዋ ስትመጣለች 1 ማለት 5 ኦቨር 5 ነው። እዚህኛው 1 ማለት 2 ኦቨር 2 ነው። ሶ ስንት ይመጣል አሁን ይሄ 5 ኢንቱ እሺ 1 ኦቨር እሺ 5 ኦቨር 5 ማይነስ 1 ኦቨር 5 4 ኦቨር 5 ይመጣል። ፕላስ ይሄኛው 2 ኦቨር 2 ማይነስ 1 ኦቨር 2 ሶ 1 ኦቨር 2 መጣ ማለት ነው። ሶ ስንት ይመጣል ይሄ 5 ኢንቱ ይሄኛው ወደ ላይ ሲሄድ 5 ኦቨር 4 ፕላስ 2 መጣ ማለት 2 ኦቨር 1 ማለት ይቻላል። ሶ ይችን ደግሞ እንደገና ደግሞ ይችን መደመር ይጠበቅብኛል ማለት ነው። ይችን ደግሞ መደመር አለብኝ። ሶ 5 ኢንቱ ምን መጣ አሁን ይችኛው የጋራ ደግሞ 4 ይሆናል የጋራ ሶ ክሪስ ክሮስ እናድርገዋ ታዲያ 5 ሲደመር 8 ይመጣል። 5 በ4 ክሪስ ክሮስ ሲሆን ሶ ስንት ይመጣል? 13 ኦቨር 4 ነው። ከዛ በስንት በ5 ማለት በጣም አሪፍ። ሶ 8 ሲደመር 5 13 ሶ ስንት ይመጣል አሁን ይሄ አይ ቲንክ 65 ኦቨር 4 65 ኦቨር 4 ይመጣል ማለት ነው። ኦኬ ሲቼክ እናድርገው መልሳችን ካለ አላውቅም 65 ኦቨር ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እሺ እንቀጥላለን። እሺ if theta is an angle between two vectors ነው የሚለው ቬክተርስ ለማለት ነው። ሶ ኤ ቬክተር ኤ ምንድነው የሚለው ሲ ቬክተር ኤ ማለት ማን ነው 2i minus j ነው። እሺ ቬክተር ቢ ደግሞ ማን ነው i plus j ነው። ዜን ዘ ኮሳይን ቴታ ኢኳልስ ቱ ነው የሚለው ሶ ታስታውሳላችሁ ዶት ፕሮዳክት እና ኮስ ፕሮዳክት። ስለዚህ ኮስ ቴታ ማለት ምን ነበር ያለው ሶ ኤ ዶት ቢ ኦቨር ዘ ማግኒቲዩድ ኦፍ ኤ ታይምስ ዘ ማግኒቲዩድ ኦፍ ቢ ማለት ምክንያቱም ዩ ሁለት ቬክተር ዩ እና ቪ ከሆነ ዩ ዶት ቪ ማለት ምን ነበር ዘ ኖርም ኦፍ ዩ ታይምስ ዘ ኖርም ኦፍ ቪ ታይምስ ዘ ኮሳይን ኦፍ ቴታ። ግን በምን መልኩ ሲሰጠን በዚህ አይነት በፔር ኦፍ ፖይንትስ ከሆነ ለምሳሌ ዩ እኩል ይሆናል ዩ1 እና ዩ2 ቢሆን ቪ ደግሞ ቪ1 እና ቪ2 ከሆነ ዩ ዶት ቪ እንዴት ነበር ዩ ዶት ቪ ማለት ዩ1 ታይምስ ዩ2 ፕላስ ቪ1 ታይምስ ቪ2 ነው። ፔር ኦፍ ፖይንት ከተሰጠን በዚህ መልኩ እንሄዳለን። ግን በአንግል ቴታ ከተሰጠን ነው ይሄን ፎርማት እንጠቀላለን ማለት ሶ መጀመሪያ ዋዝ ኤ ዶት ቢ ማለት እዚህ ጋር ያለው ስንት ነው ፔር ኦፍ ፖይንቱ ማለት ነው የኤ ማለት 2 ኮማ ማይነስ 1 ነች አይደለ 2 ታይምስ ይሄ ማለት ነው ዶት እናረጋግና የቢ ደግሞ ማን ነው 1 ኮማ 1 ነች ማለት አይ ኮንስታንት ኮኤፊሺየንታቸው ስለምንወስድ ሶ አሁን ይችኛዋን ሩል መጠቀም እንችላለን ማለት ስለዚህ ምን ይሆናል አሁን 2 ታይምስ 1 ፕላስ ማይነስ 1 ታይምስ 1 ነው ስንት ይመጣል 2 ሲቀነስ 1 ይመጣል 1 መጣ ማለት ነው። በጣም አሪፍ ሶ ምን አገኘን ይችን ፓርት አገኘናት ማለት ነው። ከዛ ደግሞ እያንዳንዳቸውን ኖርም ደግሞ እንፈልግ ዋት ዘ ኖርም ኦፍ ኤ ኖርም ኦፍ ኤ ማለት አንድ ዘ ስኩዌር ሩት ኦፍ 2 ስኩዌር ፕላስ ማይነስ 1 ስኩዌር ይመጣል ሶ 4 ሲደመር 1 ነው ሶ ዘ ስኩዌር ሩት ኦፍ 5 ይመጣል ሶ ዘ ስኩዌር ሩት ኦፍ 5 ማለት ነው። ዘ ኖርም ኦፍ ቢ በተመሳሳይ ስንት ይመጣል ዘ ስኩዌር ሩት ኦፍ 1 ስኩዌር ፕላስ 1 ስኩዌር ነው ዘ ስኩዌር ሩት ኦፍ 2 መጣ ማለት ነው። በጣም አሪፍ ሶ አሁን እዚህ ጋር ያሉትን ለእያንዳንዱ ኢንዲቪዥዋል ያገኘን ሶ አሁን ኮስ ኤ እንልና ኮስ ኤ እኩል ይሆናል ኤ ዶት ቢ ኦቨር ዘ ኖርም ኦፍ ኤ ታይምስ ዘ ኖርም ኦፍ ቢ ነበር የተሰጠን። ኤ ዶት ኤ ስንት ነው ይመጣል 1 ነው ኤ ዶት ቢ ማለት ነው ሶሪ ከዛ ዘ ኖርም ኦፍ ኤ ደግሞ 5 ነው ሩት ታይምስ ስኩዌር ሩት ኦፍ 2 መጣ ማለት ነው። ሶ ይሄኛው ደግሞ አንድ ላይ መሆን ስለሚችል ምን ይሆናል አሁን 1 ኦቨር ዘ ስኩዌር ሩት ኦፍ 10 መጣ ማለት ነው። ግልጽ ነው ተማሪዎች በጣም አሪፍ። ስለዚህ ኮስ ቴታ ኢኳል ቱ 1 ኦቨር ዘ ስኩዌር ሩት ኦፍ 10 ይመጣል ማለት ነው። በጣም አሪፍ እሺ ሶ መልሳችን ያ ሶ ዘ አንሰር ኢዝ አይ ቲንክ ኤ ይመጣል ማለት ነው። ኤ ይመጣል ማለት ነው። በጣም አሪፍ እሺ እንቀጥላለን እሺ ኦኬ ይሄ 11ኛ ክፍል ላይ ያለ ጥያቄ ነው። ትራንስሌሽን ቲ ይሄ ሰርክል አለ x - 1 ዘ ስኩዌር ፕላስ y + 3 ዘ ስኩዌር ኢኳል 5 እንዳለው ሰርክል ወደ ትራንስሌት አደረገው ወደ x - 3 ዘ ስኩዌር ፕላስ y - 4 ዘ ስኩዌር ኢኳል 4 ነው። ሶ what is the value of the image of the point 1, -3 under the translation
ሶ መጀመሪያ ሰርክል ላይ ትራንስሌት ሲደረግ ታስታውሳላችሁ። ሰርክል ትራንስሌት የሚደረገው ሴንተሩ ነው። ስለዚህ የመጀመሪያው ሴንተሩ ማን ነበረ? ዋን ኮማ ማይነስ ስሪ ነች አይደል? ሴንተሩ እችን መውሰድ ነው። እዚህ ጋር ያለችዋል ማለት ነው። ወደ የተወሰደው ወደ ወሰደው ወደ ስሪ ኮማ ፎር ወሰደው። እዚህኛ ላይ ትራንስሌት ሊሆነው ይሄ ነው ሰርክል ማለት ነው። በጣም አሪፍ። ሶ ትራንስሌተሩ ማን ነው እዚህ ጋር? ሶ ትራንስሌተሩን ለማግኘት ከሶስት ላይ ማንን እንቀንሳለን? አንድ እንቀንሳለን። ሶ ቲ እንልና ትራንስሌተር ቬክተሩ ማለት 3 ሲቀነስ 1 እናደርጋለን ለኤክስ ኮማ ለዋይ ደግሞ ከአራት ላይ ኔጌቲቭ 3 እንቀንሳለን። ይሄ ማለት 4 ሲቀነስ ኔጌቲቭ 3 ማለት ነው። በጣም አሪፍ። ሶ ምን እናደርጋለን? ትራንስሌተሩ ማን መጣ? አሁን ይሄ 3 ሲቀነስ 1 2 ይመጣል። ይሄ ደግሞ ፕላስ ይሆናል 7 መጣ ማለት ነው። በጣም አሪፍ። አሁን ትራንስሌተሩን አገኘነው ማለት ነው። ትራንስሌተሩን ካገኘ ነው ምንድነው የሚለን? what is the image of the point? so 1 ኮማ ማይነስ 3 under this translation vector 2 ኮማ 7 ወዴት ይወስደዋል ነው ጥያቄ። ኤክስ ፕራይም ዋይ ፕራይም ብንለው በቃ ከዚህ በኋላ በጣም ቀላል። ለምን ትራንስሌሽን ማለት ምንድነው ብለናል? መደመር ነው ብለናል አይደለ? ሶ ምን እናደርጋለን? አሁን እዚህ ጋር ኤክስ ፕራይም ማን ትሆናለች ማለት ነው። እዚህ ጋር የምናገኛት 1 ፕላስ 2 ይመጣል። ስለዚህ 1 ፕላስ 2 ስንት ይመጣል? 3 ዋት አባውት ዋይ ፕራይም በተመሳሳይ ማይነስ 3 ፕላስ 7 ይመጣል እዚህ ጋር ያለችው ማለት ነው። ሶ ማይነስ 3 ፕላስ 7 ስንት መጣ? 4 መጣ። ስለዚህ ኤክስ ፕራይም ዋይ ፕራይም ምን መጣ ማለት ነው? ኤክስ ፕራይም ዋይ ፕራይም እንልና እኩል ይሆናል ስንት? 3 ኮማ 4 እንላለን ማለት ነው። 3 ኮማ 4 እንላለን ማለት ነው። ሶ አይ ቲንክ 3 ኮማ 4 ያ ሶ ዘ አንሰር ኢዝ ፒ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ትራንስሌተር ቬክተሩን ካገኘን በኋላ የፈለግነውን አይነት ሌላ ፖይንት ቢሰጠን በትራንስሌተር ቬክተሩ ሙቭ ማድረግ ወይም ደግሞ ከአንዱ ወደ አንዱ ትራንስሌት ማድረግ ይቻላል ማለት ነው። እሺ እንቀጥላለን። ኦኬ which of the following is the equation of the normal line? ይሄ 12ኛ ክፍል ላይ ያለ ነው። o to f at 1 ይለናል። for f of x ተሰጠን at 1 ላይ ነው። ኖርማል ላይን ነው። ሶ ታንጀንት ላይን እና ኖርማል ላይን ኮንሴፕት ካገኘ ነው በጣም ቀላል ነው። ሶ ኤፍ ኦፍ ኤክስ ማን ነው? ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ኪዩብድ ሶሪ አንዴ ኦኬ ኤክስ ኪዩብድ ፕላስ 2x ሶሪ ያስቸገረ ነው 2x ፕላስ 1 ነው አት ኤክስ ኢኳልስ ቱ 1 ነው የሚለን። እሺ ሶ በጣም ቀላል ነው። ከዚህ በኋላ ደግሞ መስራት ቀላል። ሶ ኖርማል ላይን ማለት ምን ማለት? የታንጀንት ላይን ስሎፑ ፐርፔንዲኩላር የሆነ ማለት። ሶ መጀመሪያ what is the slope of tangent line የሚለው ነው። ስሎፕ ኦፍ ታንጀንት ላይን ለማግኘት ምንድነው? ስሎፕ ኦፍ ታንጀንት ላይን ማለት ምን ማለት? ኤፍ ዴሪቬቲቭ ኦፍ ብለን አት ዛ ፖይንት ላይ ማለት x1 ማን ነው? እዚህ ጋር 1 x እዚህ ጋር 1 ማለት ሶ ዴሪቬቲቭ ማን ነው? እዚህ ጋር what is the f derivative of x? ኤፍ ዴሪቬቲቭ ኦፍ ኤክስ ማን ነው? 3x ስኩዌር ፕላስ 2 ነው። ሶ አሁን ከዚህ በኋላ ምን እናደርጋለን? ለታንጀንት ስሎፕ ምን መጣ? አሁን ስሎፕ እኩል ይሆናል ኤፍ ዴሪቬቲቭ ኦፍ ማን 1 ማለት ነው። ሶ ስንተካው ስንት ይመጣል? 5 ይመጣል ማለት 5 ይመጣል። ሶ የፐርፔንዲኩላር ስንት ሆነ? የኖርማሉ ምን ይሆናል? ኖርማል ላይን ስሎፕ ማለት የፐርፔንዲኩላሩ የታንጀንቱ ላይኑ ፐርፔንዲኩላር ስለሆነ ቅድም ደግሞ በፐርፔንዲኩላር ሩል ባየነው መሰረት -1 ኦቨር ስሎፕ ለታንጀንት ስለሆነ ስንት ይሆናል? -1/5 ይመጣል ማለት የዚች ፐርፔንዲኩላር ማለት የሁለቱ ፕሮዳክት ምን የሚመጣ -1 የሚመጣ ማለት ነው። ኦኬ ሶ አሁን ቀጥታ አገኘን ማለት ነው። ኤሙ ስንት መጣ? -1/5 መጣ። ከዛ ኢኩዌሽን ለመስራት x1 y1 ይቀራሉ አይደል? x1 y1 አለ። ሶ x1 ተገኝታለች ኦሬዲ 1 ተብለናል። y1 ግን መተካት ነው እዚህ ጋር x = 1 ስለሆነ ማለት ነው። y1 ደግሞ እዚህ ጋር መተካት ነው። ኢኩዌሽን ስናገኘው ስንት ይመጣል? 1 ኪዩብድ ፕላስ 2 ታይምስ 1 ማይነስ 1 ስንት ይመጣል? 1 ኪዩብድ 1 ነው ፕላስ 2 ማይነስ 1 ይሄ በዚህ ጠፋ 2 መጣ ማለት ነው። ሶ ይሄ ማለት y1 ማለት ነው። ሶ 2 መጣ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ኢኩዌሽን መስራቱ በጣም ቀላል ነው። ከላይም ስለሰራ ነው እሱ ማስታወስ ነው። ሶ ምን ማለት ነው? y - y1 እኩል ይሆናል m * x -
ኤክስ ዋን መጣ ማለት ነው። ሶ ኤክስ ዋን ዋይ ዋን ሂር ኤም እዚህ ጋር ሂር ተሰጥቶናል። ሰው ምን እናደርግ ዋይ ማይነስ 2 እኩል ይሆናል ኔጌቲቭ 1 ኦቨር 5 ኢንቱ ኤክስ ማይነስ 1 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ስንት ይመጣል አሁን? ይሄ ዋይ ማይነስ ይሄን ማስገባ ክሪስ ክሮስ ማድረግ ይችላል። ይሄ በ5 ሲሆን ስንት ነው? 5 ኢንቱ ዋይ ማይነስ 2 እኩል ይሆናል ማይነስ ኤክስ ፕላስ 1 ይመጣል። እቺ ኔጌቲቭ ስትገባ ወደዚህ ማለት ነው። እዚህ ጋርም ስትገባ ማለት ነው። ሶ አሁን በምን ፎር እስኪ ይሄኛውን ላስገባው 5y ማይነስ 10 እኩል ይሆናል ማይነስ ኤክስ ፕላስ 1 ነው። ሶ ይሄኛውን ኤክስ ነው ቁጥሩን ወደዚህ ልውሰደው። ሶ 5y ፕላስ ኤክስ ይመጣል። ይሄኛው ደግሞ 1 ፕላስ 10 ነው ኢኳልስ ቱ 11 ማለት ነው። ሶ ወይ ደግሞ ኤክስ ፕላስ 5y ኢኳል ቱ 11 ይሆናል። ኦር ጀስት 5y ፕላስ ኤክስም ይሆናል 11 መሆን ይችላል ማለት ነው። ሶ ከሁለት አንዱ እናያቸው እስኪ። ሶ 5y ፕላስ ያ ይሄው ዲ መጥቶልን x ፕላስ 5y is equal to 11 ይለናል። 5x x ሳይሆን y መሆን ያለበት 5y ነው መሆን ያለበት። ስለዚህ 5y ፕላስ x ወይም ደግሞ x ፕላስ 5y ይቻላል። ሶ ዘ አንሰር ኢዝ ዲ መጣ ማለት። ኮንሴፕቱን መያዝ አስፈልግ። ስሎፕ ኦፍ ታንጀንት ላይ እንዴት እንፈልጋለን? አንደኛው ትልቅ ኮንሴፕት ይሄ ነው። ከዛ በኋላ ደግሞ የኖርማል ላይን እና የታንጀንት ላይን ያላቸው ስሎፓቸው ያለው ሪሌሽንሽፕን ምን ይመስላል የሚለውን ፖይንት ማየት ያስፈልጋል። ሌላው እጅግ በጣም ቀላል ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ if the partial sum of a geometric sequence ይለንና Sn partial sum of a geometric sequence Sn ምንድነው እንጻፈው? Sn እኩል ይሆናል to the power of n plus 1 ነው የሚሆነው። ሶ what is the fifth term of the sequence ማለት ምን ማለት ነው? ጂኦሜትሪክ ስለሆነ g5 ስንት ነው ነው የሚለው g5 ስንት ነው የሚለው። ሶ አሁን ይሄኛው ታስታውሱ ከሆነ sn ማለት an ማለት gn እንዴት ነው የሚገኘው? gn ማለት sn ፎርሙላ ሲሰጠን ሶ sn minus sn minus 1 ነው። ይሄ ማለት ነው ለgn n ተርም ማለት ነው። ይሄኛው ሰሜሽን ነው። the sum of the first n terms the sum of the first s1 n minus 1 term ማለት ለምሳሌ አሁን s1 ማለት g1 ነው አይደለ? s2 ማለት ምን ማለት ነው? s2 ማለት g1 plus g2 ነው አይደለ? እሱ አሁን ለምሳሌ what is s2 minus s1 s2 minus s1 ማለት ምን ማለት g1 plus g2 minus g1 ማለት ነው። ፓራላሊ ያንን መቀነስ በዚህ ጣፋና g2 መጣ ማለት ነው። አያችሁ? ስለዚህ s2 minus s1 g2 ማለት ምን ማለት ነው? s2 minus s1 ይሄን ከፍ ስናደርገው sn minus 1 ምን መጣ ማለት ነው? gn ማለት ነው። እቺ ነው እያወራን ያለ ነው። አያችሁ? yes ስለዚህ አሁን በቃ መተካት ነው። sn ስንት ነው? to the power of n plus ኤሪቲስ ተሰጥቶናል እዚህ ጋር። ከዛ n minus 1 sn minus 1 ነው to the power of n minus 1 plus 1 ምንና በn ቦታ ምን ማለት ነው? n minus 1 ማስገባት ብቻ ነው ማለት ነው። ስንት ይመጣል አሁን? to the power of gn ማለት ነው to the power of n plus 1 minus to the power of n ነው minus 1 plus 1 0 ስለሚመጣ ማለት ነው። ግን ይሄ ምን ማለት ነው? to the power of n plus 1 ማለት to the power of 1 times to the power of n ነው አይደል? minus to the power of n ማለት ነው። to the power of 1 2 ስለዚህ 2 times to the power of n minus 1 times to the power of n ማለት ነው። የማለት ምን ማለት ነው? just 2x minus x ብላችሁ ቁጠሩት እንደ x እንደሚሆን ማለት ነው። ስለዚህ ምን ይመጣል አሁን? ከሁለት ላይ አንድ ስንቀንሰው to the power of n ይሄ ማን ነው? gn ነው። በጣም አሪፍ። አሁን gn to the power of n ከሆነ g5 ስንት ይመጣል? ፊፍዝ ተርም የተባለ መተካት ነው በይን ቦታ በይን ቦታ which is equal to the power of 5 ይመጣል። ስንት ይመጣል አሁን? ይሄ 32 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 32 ማለት መልሳችን ያ መጥቷል ቢ መጣ ማለት ነው። the answer is ቢ ማለት ነው። ኦኬ እንቀጥላለን። እሺ
what is the variance of the following data ይላል። ቫሪያንስ ማግኘት በጣም ቀላል ነው። መጀመሪያ ሜን ቫሪያንስ ለማግኘት ስቴፖቹ ምንድነው? ቫሪያንስ ለማግኘት የመጀመሪያው ሚን ማግኘት አለብን። ሚን ካገኘን በኋላ ከእያንዳንዱ ላይ ሚንን እየቀነስ ስኩዌር እያደረግን ደምረን ለብዛት እናደርጋለን ማለት ነው። ሶ መጀመሪያ ሚን እናገኝ እስኪ። ዛት ሚንስ ኤክስ ባር የሚባለው ማለት ነው። ሶ 5 ሲደመር 7 ሲደመር 6 ሲደመር 3 ሲደመር 9 ሲካፈል ለስንት ነው? ብዛቱ ስንት ነው? 1 2 3 4 5 ማለት ነው። ሶ 5 ኦቨር 5 እናደርጋለን ማለት ነው። ሶ ሲደመር 5 ሲደመር 7 12 ይመጣል። ይሄና ይሄ ተደመረ ማለት ነው። 12 ሲደመር 6 18 18 ሲደመር 3 21 21 ሲደመር 9 30 30 ሲካፈል ለ5 ስንት ይመጣል? 6 መጣ ማለት ነው። ሶ ሚኑ ስንት መጣ? 6 መጣ ማለት ነው። ሶ አሁን ምንድነው የምናደርገው? ቫሪያንስ እንልና ቫሪያንስ እኩል ይሆናል ምን እናደርጋለን? ከእያንዳንዱ ላይ ሚኑን 5 ሲቀነስ 6 ስኩዌር ነው የምናደርገው። ሲደመር 7 ሲቀነስ 6 ስኩዌር ሶሪ ይችኛዋን ናቸውን ጨረስ። ከዛ ደግሞ ምን እናደርግ? ፕላስ 6 ሲቀነስ 6 ስኩዌር ሶሪ ፕላስ 3 ሲቀነስ 6 ስኩዌር ፕላስ 9 ሲቀነስ 6 ስኩዌር ኦቨር ዘሆል ለብዛቱ ቅድም ከላይ እንዳካፈል ነው ኦቨር 5 እናደርጋለን ማለት ነው። በጣም አሪፍ። ሶ አሁን ቀላል ነው። 5 ሲቀነስ 6 ኔጌቲቭ 1 ነው፣ ስኩዌር ሲሆን 1 ይመጣል። ፕላስ 7 ሲቀነስ 6 1 ነው፣ ስኩዌር ሲሆን 1 ይመጣል። ፕላስ 6 ሲቀነስ 6 0 ነው፣ 0 ስኩዌር ሲሆን 0 ይመጣል። ፕላስ 3 ሲቀነስ 6 ኔጌቲቭ 3 ነው፣ ስኩዌር ሲሆን ግን 9 ይመጣል። ፕላስ ከዛ 9 ሲቀነስ 6 3 ነው፣ ስኩዌር ሲሆን 9 ይመጣል ማለት ነው። ኦቨር ዘሆል 5 መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሶ ቀላል ነው። ከዚህ በኋላ መደመር ነው። 9 እና 9 18 1 እና 1 2 20 መጣ። ሶ 20 ኦቨር 5 መጣ ማለት ነው። ሶ 20 ኦቨር 5 ስንት መጣ? 4። ይሄ ምንድነው? ቫሪያንስ ማለት ነው። ቫሪያንሱ 4 መጣ። ከኛ የሚጠበቀው ሚኑን እንፈልጋለን። ከዛ በኋላ ከእያንዳንዱ ቫልዩ ላይ ሚኑን እየቀነስ ስኩዌር አድርገን ደመረን ለብዛቱ ስናካፍለው ዋት ዊ ጌት ቫሪያንስ ይሆናል ማለት ነው። 4 ያ ሶ ዘ አንሰር ኢዝ አይ ቲንክ 4 መጣ ማለት ነው። አሁን ስታንዳርድ ዲቪዬሽን ቢሆን ኖሮ ምን ይሆን ነበር? ስታንዳርድ ዲቪዬሽን ደግሞ ኤስዲ ምንለው ዘ ስኩዌር ሩት ኦፍ ቫሪያንስ ነው አይደለ? ዘ ስኩዌር ሩት ኦፍ ቫሪያንስ ነበረ። ሶ ምን ይመጣ ነው ማለት ነው? ዘ ስኩዌር ሩት ኦፍ 4 ይመጣል። ስንት ይመጣል? 2 ይሆን ነበር። ሶ ቫሪያንስ ብንጠይቅ ኖሮ መልሳችን ምን ይሆን ነበር? ሲ ይሆን ነበር ማለት ነው። ማን ነው? አይ ሚን ስታንዳርድ ዲቪዬሽን ማለት ነው። ሶ ዊ ጎት ዘ አንሰር ቢ ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ዘ ሲምፕሊፋይድ ፎርም ኦፍ ይለናል። ይሄ በጣም ቀላል ነው። በጣም ቀላል ነው። 9ኛ ክፍል ወር 10ኛ ክፍል ያለ ሶ ቱ ዘ ፓወር ኦፍ ራዲካል 5 ታይምስ ቱ ዘ ፓወር ኦፍ ራዲካል 20 ኦቨር 8 ዘ ፓወር ኦፍ ራዲካል 5 መጣ። ሶ ይችን ሲምፕሊፋይ ወደ አንድ አይነት ቤዝ እንቀይረው። ሁሉንም ወደ አንድ አይነት ቤዝ እንቀይረው። ሶ አሁን ይኸውላችሁ ራዲካል 20 ማለት ከዚህ ጋር ያለችው ምን ማለት ነው? 4 ታይምስ 5 ነው አይደል? 20 ማለት አንድ ራዲካል አድርገን ሶ ምን ይሆናል? 2 ራዲካል 5 ይመጣል። አንድ ሶ ምን እናደርገው? አንድ ስቴፕ ሊድ ማለት ነው። 2 ቱ ዘ ፓወር ኦፍ ራዲካል 5 ታይምስ ቱ ዘ ፓወር ኦፍ 2 ራዲካል 5 መጣ ማለት ነው። በጣም አሪፍ። 8 ደግሞ ምን ማለት? 8 ማለት ቱ ዘ ፓወር ኦፍ 3 ነው አይደል? ሶ ምን እናደርጋለን? ቱ ዘ ፓወር ኦፍ 3 ዘ ፓወር ኦፍ ራዲካል 5 ማለት ነው። በጣም አሪፍ። ሶ አንድ ሩል አለ። ምንም ይልሩ ኤ ዘ ፓወር ኦፍ ኤን ዘ ፓወር ኦፍ ኤም ከሆነ ኤ ዘ ፓወር ኦፍ ኤን ታይምስ ኤም ይችኛዋም ለዚህ ይችኛዋ አንድ ለላይኛው ደግሞ ከላይ ላለው ደግሞ ምን ማለት ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤም ከሆነ መደመር አይደል? ኤ ዘ ፓወር ኦፍ ኤን ፕላስ ኤም ይሆናል። ሶስቱ ላይ ሶሪ ቱ ዘ ፓወር ኦፍ ራዲካል 5 ፕላስ 2 ራዲካል 5 ይመጣል። ኦቨር ከታች ያለውም ሲባዛ በዚህኛው ሩል ቱ ዘ ፓወር ኦፍ 3 ራዲካል 5 ይመጣል ማለት ነው። ሶ ሲደመር ስንት ይመጣል አሁን? እሺ ይቺ 1 ስለሆነች 1 ራዲካል 5 ፕላስ 2 ራዲካል 5 ቱ ዘ ፓወር ኦፍ 3 ራዲካል 5 ነው። ኦቨር ከታች ያለውም ቱ ዘ ፓወር ኦፍ 3 ራዲካል 5 ነው። ሶ 1 ይመጣል ማለት ነው።
ምክንያቱም አጣፋት ሁለቱም አንድ አይነት ስለሆኑ ማለት ነው። ሶ ዘ አንሰር ያ የመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ካልኩሌት ዘ ሰም ኦፍ ይለናል። ዘ ሰሜሽን ኦፍ ኬ ስታርትስ ፍሮም 1 አፕ ቱ 100 ቱ ኬ ፕላስ 1 ማለት ነው። እዚህ ጻፈው እስኪ ጥያቄውን። ሶ ዘ ሰሜሽን ኦፍ ኬ ስታርትስ ፍሮም 1 አፕ ቱ 200 ኢንቱ ምንድነው የሚለው 2 ኬ ፕላስ 5 ማለት ነው። ኦኬ በጣም ጥሩ። ከአንድ እስከ 200 ነው። ሶ አንድ ሲተካ ስንት ነው ይሄ የሚተካው? አንድ ቢተካ እዚህ ጋር ስንት ይመጣል? ሁለት ይመጣል። ሁለት ሰባት ይመጣል። 7 ሲደመር ሁለት ቢተካ ስንት ነው? 4 9 ይመጣል። ሲደመር በሁለት ነው 11 ሲደመር 13 ሲደመር እያለ እስከ 200ኛው ተርም ድረስ ያለው ስለምናውቀው በዛ መልኩ ያለውን ደምረን ማስቀመጥ ማለት ነው። ሶ የመጀመሪያዋ ተርም ምንድን ነች? አንድ ነች። የ200ኛውን ተርም ግን ማወቅ አለብን። ሶ ይሄ ምን አይነት ሲኩዌንስ ነው ካላችሁ 12ኛው ክፍል ስላለ አርትሜቲክ ሲኩዌንስ አይነት ታይፕ ነው። ኤስኤን ታይፕ ነው። ሶ ጀነራል ተርሙ ኦልሬዲ ይታወቃል። ኤኤን ማለት በኤን መተካት ነው እዚህ ጋር እንጂ 2ኤን ፕላስ 5 ነው። ሶ ከአንድ ነው የሚጀምረው። ሶ ኤዋኑ ማን ነው? አንድ ስተካ ስንት ይመጣል? 7 ዩኒት ኦልሬዲ ስለተሰጠ ኤቱ ስንት ነው? ኤቱ ማለት ሁለት ብተካ 4 ሲባዛ በሁለት ማን 2 ሲባዛ በሁለት 4 ነው። ሲደመር 5 9 እያለ ሄደና ሶ ኤ200 ስንት ይመጣል ማለት ነው? ኤ200 ማለት 200 መተካት ነው። ሶ 2 ሲባዛ በ200 400 ነው። ሲደመር 5 405 መጣ ማለት ነው። ሶ አሁን ኤስ 200 ነው የተጠየቀው። ሶ ኤስ 200 ማለት ምን ማለት ነው? መጀመሪያ ፎርሙላውን አስቀምጣይ ከዛ በኋላ ስፔሲፊክ ኤስኤን ማለት ለአርትሜቲክ ሲሆን ፓርሻል ሰም ኤን ኦቨር 2 ኤ1 ፕላስ ኤኤን ይመጣል ማለት ነው። ከዚህ ተነስተን አሁን እኛ ኤስ 200 ከሆነ 200 ኦቨር 2 ኤ1 ፕላስ ኤ 200 ነው። ሁሉም አግኝተናል። ኤ1ን አግኝተናል which is 7 አግኝተናል። ኤ200ን አግኝተናል which is 405 ነው። 200 ሲካፈል ለሁለት ይታወቃል። በጣም አሪፍ። ሶ ኤስ 200 እንልና አሁን 100 ሲካፈል ለሁለት ማን 200 ሲካፈል ለሁለት 100 ይመጣል። 100 ይሄኛው ደግሞ ስንት ይመጣል? ኤ1 7 ሲደመር 205 መጣ ማለት ማን ሶሪ 205 ሳይሆን 405 መጣ ማለት። በጣም አሪፍ። ሶ ደምሩት። 405 ሲደመር 7 ስንት ይመጣል? ሶ 100 ኢንቱ አይ ቲንክ 412 ነው። ሶ ሲባዛ ስንት ይመጣል? ይሄ አይ ቲንክ 41200 ይመጣል ማለት ነው። ይሄ ስንት ነው? ኤስ 200 ማለት ነው። በጣም አሪፍ በጣም አሪፍ። ሶ ቾይስ ካለ እስኪ ቾይሱን 41200 ኤስ ይመጣል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ when n arithmetic means are inserted between 8 and 44 ነው የሚለን the sum of the resulting term is 338 what is the value of n ነው ወይም ደግሞ the value of n is ነው የሚለን so I think ይሄ 12ኛ ክፍል ላይ ያለ arithmetic mean እንዴት እንደምንፈልግ ይመናል n arithmetic mean አስገባንበት በማንና በማን መካከል በ8 እና በ44 መካከል ስለዚህ አሁን ምን ማለት ነው 8 የመጀመሪያው ነው just n ነው just n1 n2 እያለ እስከ n ድረስ ከዛ የመጨረሻው ግን ማን ነው 44 ነው ገባበት ሶ ከዚህ እስከዚህ ያለው ግን ስንት ነው n ተርም ነው የገባበት n ተርም ሶ አሁን ይሄ ምን ሆነ ይሄኛው አርትሜቲክ ሚን አርትሜቲክ ፕሮግሬሽን ነው አርትሜቲክ ፕሮግሬሽን ነው ግን በመካከለ በ8 እና በ44 መካከል ስንት ገባ n አርትሜቲክ ሚን ገባበት ማለት ነው ሶ ሰሜሽኑ ስንት ነው ይላል ሶ አሁን ሰሜሽን እንዴት ነው የምንፈልገው እዚህ n አርትሜቲክ ሚን አለ እዚህ ጋር ደግሞ 8 እና 44 አሉ ሶ sn + 2 ሁለት ይደመራል sn + 2 ለምን 8 እና 44ን አልቆጠረም n አርትሜቲክ ሚን ያስገባ 100 ከሆነ 100 ገባበት 100 ቢገባበት 8 እና 44 ሲደመሩ 102 ይሆናል ማለት ነው ብዛቱ ስለዚህ sn + 2 ሆነ ማለት ነው ሶ n + 2 አርትሜቲክ ስለሆነ ኦቨር 2 እንትንና a1 + an + 2 ነች ማለት a1 ማን ነው ይታወቃል ይሄ 8 ነው an + 2 ደግሞ ማን ነው 44 ሶ ስንት ነው ይላል 338 ነው ይላል በጣም አሪፍ which is given ማለት ነው እዚህ ጋር
እዚህ ጋር እንደምታዩት ማለት ነው። ሶ አሁን ካልኩሌት ማድረግ ነው። ሶ ኤን ፕላስ 2 ኦቨር 2 ኢንቱ ኤዋኑ ስንት ነው? 8 ሲደመር 44 እኩል ይሆናል 338 ማለት ነው። 338 ሶ ይሄ ስንት ሲደመር ስንት ይመጣል? አይ ቲንክ ኤን ፕላስ 2 ኦቨር 2 ኢንቱ ይሄ 52 ይመጣል። 44 ሲደመር 8 ማለት ነው እኩል ይሆናል ስንት መጣ? 338 ይመጣል። አይ ቲንክ ይሄ በዚህ የሚቃለል ይመስለኛል። 26 ይመጣል። ሶ 26 ኢንቱ ኤን ፕላስ 2 ማድረግ ይችላለሁ። ያው አንድ ላይ ማለት ብራኬት ስለሆነ 38 ማለት ነው። እንዳለ ማቃለል ይችላል። እዚህ ጋር ለምሳሌ ኦቨር 26 ማድረገው ይሄ በዚህ ይጠፋል። ሶ ኤን ፕላስ 2 ስንት መጣ? ኤን ፕላስ 2 ኢኳልስ ቱ ስንት ይመጣል? አካፈል ነው 338ን ለ26 ላካፈል 338 ሲካፈል 26 ከዚህ ጊዜ አንድ ጊዜ ይደርስልኛል 26 አይ ቲንክ 7 ያ 78 አይ ቲንክ 3 ጊዜ 6 18 አንድ አለ 3 ጊዜ 2 6 ከአንድ ጋር ያ ልክ ነው። ሶ 13 መጣ ማለት ኦኬ። ሶ ከዚህ በኋላ ወደ ዛፍ ወስደው ስንት ይመጣል? ኤን እኩል ይሆናል 13 ቀነስ 2 ሶ ኤን ኢኳል ስንት መጣ? 11 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ሶ አይ ቲንክ 11 አይ ቲንክ ጥያቄው ትክክለኛው ፎርማቱ በዚህ መልኩ ነው የምንሰራው። ምናልባት እኔ እስቲ ቼክ አድርጉት እስኪ ያልገባኝ ነገር ካለ ኮሜንት አድርጉት እስኪ ምናልባት ትክክለኛ ወይም ሚስ ያደረግነው ነገር ካለ ማለት ነው። በጣም አሪፍ እሺ እንቀጥላለን። ዋናው ግን ሀሳቡ ግን ይሄ ነው ከኛም ስንሰራበት ስናስተምርበት የነበረው ማለት ነው። ኦኬ እንቀጥላለን እሺ ሶሪ እሺ ሶ ኤፍ ኦፍ ኤክስ ይለናል። ኤፍ ኦፍ ኤክስ ማለት ነው ኢኳል ቱ 5 ኢዝ ዘ ፓወር ኦፍ 3x ፕላስ ሳይን ኤክስ ነው። ኤፍ ደሪቬቲቭ ኤክስ ማለት ነው። ዋዝ ኤፍ ደሪቬቲቭ ኦፍ ኤክስ እቺን አንድ ብቻ ማወቅ እኮ ሁለት ነገር አለ ማወቅ። ኢዝ ዘ ፓወር ኦፍ ኤክስ ደሪቬቲቭ ሲደረግ ማለት ይሄ ማለት ኢዝ ዘ ፓወር ኦፍ ኤክስ ላን ኢ ነው። ሶ ላን ኢ ዋን ነው ራሱ ኢዝ ዘ ፓወር ኦፍ ኤክስ መጣር ግን ቼን ሩል ስላለ ሶ በዚህ ተነስተናው ኢዝ ዘ ፓወር ኦፍ ኤክስ 3x ደሪቬቲቭ ማን ነው ከተባለ ኢዝ ዘ ፓወር ኦፍ 3x ታይምስ ላን ኢ ነው። ግን ደግሞ ታይምስ ደግሞ እቺኛዋ ደግሞ ራሱ አለችው እንደገና ደግሞ 3x ደግሞ ደሪቬቲቭ ይደረጋል። ሶ ላን ኢ 1 ነው ራይስ 3x ደሪቬቲቭ ደግሞ 3 ነው። ስለዚህ 3 ኢዝ ዘ ፓወር ኦፍ 3x ይመጣል ማለት ነው። እቺን ብቻ ማወቅ ተበቀብን። ሶ ምን ይመጣል አሁን 5 into 3 is the power of 3x plus sin x ደሪቬቲቭ ሲደረግ ስንት ላይ ይመጣ? cos x ይመጣል ማለት ነው። ትሪግኖሜትሪክ ስለሆነ ሶ የስንት ይመጣ? 15 is the power of 3x plus cos x ይመጣል ማለት ይሄ ማን ነው? f ደሪቬቲቭ of x ማለት ነው። ሶ ቾይስ ማየት ነው 15 ያ d ይመጣል ማለት ነው። ቼን ሩልን መጠቀም አለብን። ሩሎችን ለማስታወስ ያህል ለምሳሌ ሩል እንደ ምናልባት እንደ ሩል ከተጠቀማችሁ ማለት ነው a the power of x ደሪቬቲቭ ሲደረግ ማለት ነው a the power of x ln a ይሆናል። ለምሳሌ አሁን 3 the power of x ደሪቬቲቭ አድርጉት ከተባለም ይሆናል 3 the power of x ln 3 ይሆናል። ከዛ ln x ደሪቬቲቭ ሲሆን ማለት ነው 1 over x ነው። እቺን በደንብ ያዙ። ከዛ በኋላ ትሪግኖሜትሪክ ደሪቬቲቭ የሚደረጉ ነው ኦሬዲ እናንተም ስለምታውቋቸው ሌሎችን በራሳችሁ ትሄዳላችሁ ማለት ነው። በጣም እሺ እንቀጥላለን። ኦኬ which one of the following expression is a polynomial expression ነው። ፖሊኖሚያል ኤክስፕሬሽን የምንለው ምን ማለት ነው? ጀስት የፖሊኖሚያል ኤክስፕሬሽን ፎርማት የያዘ ዶሜኑ ኦል ሪል ነምበር የሆነ ላይክ እንደዚህ ማለት ነው። ሶ p of x ፖሊኖሚያል ብለን አስቀምጠናል። p of x equal to an x the power of n plus an minus 1 x the power of n minus 1 plus እያለ እስከ a1x plus ከኤኖት ፎርማት ያለ ግን ኤን ምንድነው? ነን ኔጌቲቭ ኢንቲጀር መሆን አለበት። ኢንቲጀር ኔጌቲቭ መሆን የለበትም። ነን ኔጌቲቭ ኢንቲጀር ማለት 0 እና 1 2 3 እያለ ነው። ግን ምን መሆን አለበት? ኢንቲጀር መሆን አለበት። ሌላ ምንድነው? ዶሜኑ ምንድነው? ኤኒ ታይፕ ኦፍ ፖሊኖሚያል ፋንክሽን ዶሜኑ ምንድነው? ኦል ሪል ነምበር ወይም ደግሞ ከኔጌቲቭ ኢንፊኒቲ አውቶ ፖዚቲቭ ኢንፊኒቲ እነዚህንም የሚያሟላ መሆን መቻል አለበት። ምን ለመሆን? ፖሊኖሚያል ለመሆን ማለት ነው። ሶ አንድ ይሄንን መያዝ አስፈልገው። ሁለተኛ በዚህ ፎርማት ለምሳሌ እንቀጥል እስኪ በዚህ መሰረት አሁን ቾይሶቹን እንያቸው። ኦኬ
ሶ ኤ ምንድን ነው የሚለን ኤክስ ስኩዌር ማይነስ 3x ፕላስ ሳይን ኤክስ ያ ይሆን ሳይን ኤክስ ፖሊኖሚያል ፎርማት አይደለም አንድ አይሆንም። ይሄኛው ቢ አይሆንም። ለምን ከታች ኤክስ አለ ዶሜኑ ኦልሬዲ ነምበር ዊዛውት ዜሮ ነው። ይሄኛውን ፓርት ስለማያሟላልን ማለት ነው። እሺ አንድ እሱ ነው። ሁለተኛ በዚህ ፎርማት መጻፍም ስለማይቻል ማለት ነው። እሺ ዲ ያያችሁ ኢንቲጀር አይደሉም። 2/3 ሚል ፓወር አለ 5/2 ሚል ፓወር አለ ኔጌቲቭ 1 ኔጌቲቭ ስላለ ይሄ ነው አይሆንም። ሶ ዘ አንሰር ኢዝ ይሄ ነው ማለት ለምን ኮንስታንት ነው 2 + pi over 1 ይሄ ኮንስታንት ነምበር ነው። ኮንስታንት ነምበር ነው። ኮንስታንት ፖሊኖሚያል ይባላል ማለት ነው። ኮንስታንት ፖሊኖሚያል ምክንያቱም ፓይም ቁጥር ነው 1 + ፓይም ቁጥር ነው የሚሆነው 1 + pi ስኩዌርም ቁጥር ነው የሚሆነው። ሶ ዘ አንሰር ኢዝ ሲመጣ ማለት ነው። ዋናው ትልቁ ነገር ኦቨር መሆኑ ሳይሆን ቁጥሩ ነው ወይስ አይደለም የሚለው በደንብ መለየት ያስፈልጋል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ which of the following function is a one to one function ይለናል። ሶ ሁለቱን በደንብ one to one correspondence one to one correspondence function ይለናል። እሺ ሶ መጀመሪያ one to one correspondence ማለት ምን ማለት ነው? one to one correspondence ማለት እሺ ምን መሆን አለበት? ሁለቱን ማሟላት አለ። አንደኛው one to one function መሆን አለበት። ከዛ ደግሞ on to function መሆን አለበት። ሁለቱንም ካሟላ ያ ፋንክሽን ዋን ቱ ዋን ኮረስፖንዳንስ እንለዋለን። ሶ በመጀመሪያ ግን ዋን ቱ ዋን ፋንክሽን ላስታውሳችሁ እንደ ሩል ነው። ዋን ቱ ዋን ፋንክሽን ማለት ምን ማለት ነው? ዋን ቱ ዋን ፋንክሽን ማለት ምን ማለት ነው? ዋን ቱ ዋን ፋንክሽን ማለት ምን ማለት ነው? ኤፍ ኦፍ ኤክስ ዋን እና ኤፍ ኦፍ ኤክስ ቱ እኩል ከሆነ ኤክስ ዋን እና ኤክስ ቱ ግዴታ እኩል መሆን አለባቸው። እያንዳንዷ ሬንጅ ዩኒክ የሆነ ዶሜን ውስጥ ብቻ ነው ማለፍ ያለባት። አንድ ሬንጅ ለሁለት ዶሜኖች መግባት የለባትም። የፋንክሽን ዴፊኒሽን እንዳለ ሆኖ አንድ ዶሜን አንድ ሬንጅ አንድ ሬንጅ ራሱ ለሁለት ዶሜን መሆናቸው። ለምሳሌ ፋንክሽን ዋን ቱ ዋን ፋንክሽን ከማይሆኑ ኤግዛምፕል ልስጣችሁ። ለምሳሌ አሁን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ወሰድ። አሁን ይኸውላችሁ ኤፍ ኦፍ ዋንም ዋን ነው ኤፍ ኦፍ ማይነስ ዋንም ዋን አይደለ? ስኩዌር ስኩዌር። ስለዚህ ይሄ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ይችን ፎርማት ያዙ። ለምን ይችን ፎርማት ስለማታሟላ ማይነስ ዋን ዲፈረንት ፍሮም ዋን ስለሆነ፣ ግን ኤፍ ኦፍ ማይነስ ዋን እና ኤፍ ኦፍ ዋን ግን እኩል ነው። ግን ማይነስ ዋን እና ዋን ግን እኩል አይደለም። እሱን በደንብ ያዙ። ዋን ቱ ዋን ፋንክሽን አለ። ፋንክሽን አይደለም ሳይሆን ዋን ቱ ዋን ፋንክሽን አይደለም የምትለዋን ነው። አንድ ይሄን በዚህ ከያዛችሁ ኦንቱስ ምን ማለት ነው? ኦንቱ ምን ማለት ነው? ፋንክሽን ማለት ፎር ኤቭሪ ሬንጅ there must be an a pre-image ማለት ነው። pre-image ማለት ነው። ለምሳሌ እዚህ ጋር እንደዚህ ብንል ለምሳሌ አሁን f from real number just ልበላችሁ ኤግዛምፕል ነው። ገና ወደ እንትኑ from real number to real number by f of x is equal to sin x ብላችሁ አሁን ይችኛዋ ምንድነች? ሬንጅ ነች። ለዚህ አሁን ለተሰጠኝ ጊቭን ለተሰጠኝ ግን የዚህ ሬንጁ ማለት ነው። የዚህ ሬንጁ ማለት ነው የሳይን ኤክስ ሬንጁ ማለት ነው። ሬንጅ ማለት ለሳይን ኤክስ ሬንጅ ማለት ከኔጌቲቭ 1 እስከ 1 ነው አይደለ የሚሆነው። ስለዚህ ይሄኛውን አያሟላም አይደለ? እኩል መሆን አለባቸው። ምን ለመሆን? ኦንቱ ለመሆን ማለት ኦንቱ ለመሆን ማለት። ስለዚህ ይሄ ምን አይደለም? ኦንቱ ፋንክሽን አይደለም ማለት ነው። ኦንቱ ፋንክሽን አይደለም። እዚህ ጋር የምትቀመጠውና እዚህ ጋር እኛ ሰርተን የምናመጣ የፋንክሽኑ ሬንጅ ምን መሆን መቻል አለባቸው? እኩል መሆን አለባቸው። ሶ በዚህ መሰረት አሁን ወደ ቾይሳችን ብንሄድ እሺ ኦንቱ ዋን ኮረስፖንዳንስ ማለት የሁለቱንም ያሟላ ነው። ሶ ለምሳሌ አሁን ኤ ምንድነው የሚለን? በዚህ መሰረት አሁን ላጠፋው ነው እንዳለ በሙሉ ለስራው ስለምጠቀምበት ማለት ነው። እሺ ኮንሴፕቱን በደንብ ከያዛችሁት ማለት ነው። እሺ ኤ ምን ይነላል? እሺ ኤፍ ኦፍ ኤክስ ምንድነው የሚለን? ኤፍ ኦፍ ኢዝ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ። ይሄ ፎልስ ነው። ዋን ቱ ዋን አይሆንም። ለምሳሌ ኤፍ ኦፍ ማይነስ ዋን ስንት ነው? አብሶሉት ቫልዩ ኦፍ ማይነስ ዋን ነው ይሆናል ዋን ነው። ኤፍ ኦፍ ዋንም አብሶሉት ቫልዩ ኦፍ ዋን ነው። ሶ ይሄ አይሆንም። አንድ ዋን ቱ ዋን አይሆንም ፋንክሽን ኦንቱን መሄድ አይጠበቅም። ምን አንዱ ከፈረሰ ሁለቱም መሟላት ስለነበበት ማለት ነው። እሺ ቢን ቼክ እናድርግ። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ስኩዌር ፍሮም ይሄኛውም አይሆን። ለምን ኤፍ ኦፍ ኤክስ
ሶሪ ኢኳል ቱ ኤክስ ስኩዌር ነው። ቅድም ብያቸዋለሁ። ኤፍ ኦፍ ማይነስ 1 1 ስኩዌር 1 ነው። ማይነስ 1 ስኩዌር 1 ነው። ኤፍ ኦፍ 1ም 1 ነው። ግን ማይነስ 1 እና 1 ግን እኩል አይደለም። ይሄ ማለት ምን የምንን ዴፊኒሽን አፋረሰ ማለት ነው? የዋን ቱ ዋን ፋንክሽን ዴፊኒሽንን ዲስኳሊፋይ ያደረገ ማለት ነው። ሶ ይሄም አይሆንም። በጣም ጥሩ። ሲን ደግሞ እንየው። ሲ ኤፍ ኦፍ ኤክስ ኢኳል ቱ 3 ዘ ፓወር ኦፍ ኤክስ ነው የሚለን። ይሄኛው ዋን ቱ ዋን ፋንክሽን መሆን ይችላል። ዋን ቱ ዋን ፋንክሽን መሆን ይችላል። ለምን? ለምሳሌ አሁን ኤፍ ኦፍ ኤክስ 1 ባረክ ይሄ ማለት 3 ዘ ፓወር ኦፍ ኤክስ 1 ነው። ኤፍ ኦፍ ኤክስ 2 ባረክ ምንድነው የሚሆነው? 3 ዘ ፓወር ኦፍ ኤክስ 2 ነው። ሁለቱ ደግሞ 3 ዘ ፓወር ኦፍ ኤክስ 1 እና 3 ዘ ፓወር ኦፍ ኤክስ 2 እኩል ከሆነ ይሄን አይጠፋና ኤክስ 1 እኩል ይሆናል ኤክስ 2 ነው። ዋን ቱ ዋን ፋንክሽን የስ ነው። ኦንቱ ነው ወይ ነው ጥያቄ። እሺ ኦንቱ ነበር። ዋት ሬንጅ ኦፍ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 3 ዘ ፓወር ኦፍ ኤክስ ማለት ፋንክሽኑ ታስታውሳላችሁ። እንደዚህ አይነት ፎርማት ያለው ሜቢ ግራፉን ላሳያችሁና ላይክ ኤክስ ዋይ ፕሌን ሰርተን እንደዚህ አይነት ጥያቄ ነው። ኦኬ ዲስ ኤክስ ሂር ኢዝ ዋይ ነው። በአንድ ነው የሚያልፈው። ሶ ፋንክሽን እንዲህ ነው የሚመጣ አይ ቲንክ ሶ እንደዚህ ላይክ ማለት ነው። ሶ ሬንጁ ማን ነው? ከ0 አፕ ቱ ፖዚቲቭ ኢንፊኒቲ። ዜሮን ግን ኢንክሉድ ያደረገው ለምን? ዜሮ ክሮስ ስለሚያደርገው ማለት ነው። ሬንጁ ይሄ ነው። ሶ ሬንጁ ምንድነው የሚለው አያችሁት? ፎልስ መጣ ማለት ነው። ፎልስ መጣ ማለት ለምን? ይቺ ምን መሆን ነበረባት? እዚህ ጋር ያለችው ኦፕን መሆን ነበረባት። አያችኋት? እዚህ ጋር እንደዚህ ነበር መጻፍ የነበረባት። ከ0 አፕ ቱ ፖዚቲቭ ኢንፊኒቲ ሆና ቢሆን ኖሮ ይሄ ዋን ቱ ዋን ኮረስፖንዳንስ መሆን ይችል ነበር ማለት ነው። ሶ በዚህ መሰረት መልሳችን ማን ሆነ ማለት ነው? ዲ ማለት ዲ ዋን ቱ ዋን ፋንክሽንን የሚያሟላ ዋን ቱ ዋን ኮረስፖንዳንስን ማን ነው ኦንቱ ፋንክሽንንም ስለሚያሟላ ሶ which one of the following is one to one correspondence ስለሚለው ጥያቄ ዲ ኢዝ ሳንሰር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ ጥያቄው ምንድነው የሚለው? which of the following true about the pair of lines ስለሚለው ይሄ በጣም L1 እንበለው። L1 ማለት የመጀመሪያው L1 ልበለው። L1 ማለት ምንድነው የሚለው 3x plus 9y minus 24 equals 0 ነው የሚለን። L2 ደግሞ ልበለው እና ያኛውን ደግሞ 4x plus 12y plus 32 equal ይሆናል 0 ነው የሚለን። ትክክል የሆነው ስለነዚህ ላይኖች የትኛው ነው ነው የሚለን? ሶሪ ሶ የመጀመሪያው ምርጫ ፐርፔንዲኩላር እና ፓራላል አይነት ታይፕ የሚል ጥያቄ አለ። ሶ እሱን ቼክ ለማድረግ ምንድነው የምናደርገው? ሶሪ ላይን እንትን ስሎፓቸው ልፈልገው። ሶ ለዚህ ስሎፕ ለማድረግ ዋይን ማስቀረጥ ብቻ ነው። 9y እኩል ይሆናል ይሄኛው -3x የወደዛ ሲሄድ ፕላስ 24 ይመጣል። ሶ ኦቨር 9 ሶሪ ሁሉንም ኦቨር 9 ባረገው ይሄ ስንት ይመጣል? እሺ y እኩል ይሆናል ይሄ -3 ኦቨር x -1 ኦቨር 3 ማለት ነው አይደል? ይሄኛው ደግሞ ፕላስ እንዳለ አስቀምጦ 24 ኦቨር 9 ሶ m1 ብለው ይሄ ለl1 m1 ስንት ነው? -1 ኦቨር 3 ነው። እሺ እስኪ ለዚህ ደግሞ ቼክ ላድርግ። ሶ y ላስቀረው 12y እኩል ይሆናል ይሄ -4x ወደዛ ሲሄድ ይሄኛው -32 ይመጣል። ሶ ኦቨር 12 ላድርገው። ሶ ይሄ በዚህ ጠፋል። ሶ y እኩል ይሆናል ስንት መጣ? በ4 ባካለለው -1 ኦቨር 3x ይሄን ደግሞ አይ ቲንክ በ4 በሄድበት ስንት ይመጣ? -8 ኦቨር 3 መጣ። ሶ m2 ማን ነው? m2 ማለት እቺ ፓርት ስለሆነች እዚህኛውም ላይ እዚህ ጋር m1 እዚህ ጋር ስላመጣን ማለት ነው። ሶ m2 ስንት መጣ? -1 ኦቨር 3 መጣ። ኢንተርሴፕታቸው ግን ይለያያል። ይሄኛውና ይሄ አያችሁ y ኢንተርሴፕታቸው ይለያያል። ሶ ምክንያቱም y is equals to mx plus b ነው የኢንተርሴፕት የሚባለው ስለሆነ ሶ ሁለቱም ስሎፖች ታገናኟቸው ምንድነው? m1 እና ምን ናቸው? m2 ምንድናቸው? እኩል ናቸው አይደል? ይሄው -1 ኦቨር 3 መጣ። እዚህ ጋር -1 ኦቨር 3 ነው። ሁለት ላይኖች ደግሞ ተመሳሳይ ስሎፕ ካላቸው ምን ይባላሉ? ፓራላል ይባላሉ። ግን ዲስቲንክት ላይኖች ናቸው። ሶ ምን ይሆናል? ዛት ስኳር ሲ መጣ ማለት ነው። ስለሚ ኢንተርሴክት ቢሆኑ ማን ነው ፐርፔንዲኩላር ቢሆኑ ኖሮ ምን ይሆኑ ነበር? ፕሮዳክታቸው ዘ ፕሮዳክት ኦፍ ዜር ስሎፕ 1 ይመጣ ነበር።
ሁለቱ ላይኖች እኩል ማነው ፓራላል ናቸው ማለት ነው። በጣም አሪፍ። ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ በጣም አሪፍ። ሌላኛው ጥያቄ ደግሞ ምንድን ነው የሚለው? ኦኬ እሺ እንቀጥል። ሎግ 2 ቱ ዘ ቤዝ 7 እኩል ይሆናል ኤ ይለናል። ሎግ 5 ቱ ዘ ቤዝ 7 እኩል ይሆናል ቢ ይለናል። ጥያቄው ምንድነው? ሎግ 0.00 ሶሪ አንድ ዜሮ የለም ሁለት ዜሮ ነው ከነጥብ በኋላ ያለው 2 ቱ ዘ ቤዝ 7 ስንት ይመጣል? ኦኬ ሶሪ መሰረታችን እነዚህ ናቸው። እነዚህ ነው ይዘን እንግዲህ ሙቭ የምናደርገው ማለት ነው። እሺ አሁን እንቀጥል። ሎጋሪዝም ኦፍ 2 ማለት 0.002 ማለት ምን ማለት ነው? 2 ኦቨር 1000 ማለት ይቻላል አይደል? ወደ ፍራክሽን ቀየር። ምክንያቱም 0.002 ማለት 2 ኦቨር 1 ከነጥብ በኋላ 2 ቁጥር 3 ቁጥር ስላለ ማለት ነው። ቤዝ 7 ነው። ማካፈል ወደ መቀነስ ይቀየራል። ሎጋሪዝም ኦፍ 2 ቱ ዘ ቤዝ 7 ማይነስ ሎጋሪዝም ኦፍ 1000 ቱ ዘ ቤዝ 7 መጣ ማለት ነው። በጣም አሪፍ። እቺ ኦልሬዲ ትታወቃለች። ይሄው እዚህ ጋር ተሰጠች። አያችኋት አይደል? ግን ይሄኛው ግን አልተሰጠንም። ምን እናደርጋለን አሁን? ይሄኛው ኤ ልበለው። ኤ ማይነስ 1000 ማለት ምን ማለት ነው? 1000 ማለት ቴን ኪዩብድ ነው አይደለ? ምን ማድረግ እንችላለን? ሎጋሪዝም ኦፍ ቴን ኪዩብ ቱ ዘ ቤዝ 7 ነው። ይቺ ደግሞ ወዴት መምጣት ትችላለች? ወደዚህ መምጣት ትችላለች። አሁን ምን መጣ ማለት ነው? ኤ ማይነስ 3 ዘ ሎጋሪዝም ኦፍ ቴን ቱ ዘ ቤዝ 7 መጣ ማለት ነው። ኦኬ ቴን ደግሞ ማለት ምን ማለት ነው? 2 ታይምስ 5 አይደለም? አሁን ልበትናቸው ማለት ነው። 2 ታይምስ 5 ኦልሬዲ ስለተሰጠን ማለት ነው። ምን ማለት እንችላለን? አሁን ኤ ማይነስ 3 ብራኬት እናደርግና ምን እናደርጋለን? ሎጋሪዝም ኦፍ 2 ቱ ዘ ቤዝ 7 ፕላስ ማባዛት ስለሆነ ማለት ማባዛት ወደ መደመር ይቀየራል። ሎጋሪዝም ኦፍ 5 ቱ ዘ ቤዝ 7 መጣ ማለት ነው። በጣም አሪፍ። አሁን ይሄኛው ኤ ነው ይታወቃል። የ5 ደግሞ ማን ነው? ቢ ነው። በጣም አሪፍ። ስለዚህ ምን እናደርጋለን አሁን? ይሄ ኤ ኢንቱ ሶሪ ኤ ማይነስ 3 ኢንቱ ኤ ፕላስ ቢ መጣ ማለት ነው። ኤ ማይነስ 3 ኤ ማይነስ ማይነስ 3 ቢ መጣ ማለት ነው ሲገባ። ምን ይመጣል አሁን? ይሄ ማይነስ 2 ኤ ይመጣል። ኤ ማይነስ 3 ማይነስ 3 ቢ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ማይነስ 2 ኤ ማይነስ 3 ቢ ያ ዘ አንሰር ኢዝ ቢ መጣ ማለት ነው። ኦኬ ግልጽ ነው ተማሪዎች? ዘ አንሰር ኢዝ ኤ መጣ ማለት ነው። ኦኬ ቀጥላለን። ሌትስ ሰሜሽን ኦፍ ፍሮም ኤን ቱ አፕ ቱ ኢንፊኒቲ ኦፍ ጻፈው ጥያቄውን። ዘ ሰሜሽን ኤን ስታርትስ ፍሮም 0 አፕ ቱ ኢንፊኒቲ ኦፍ ምን ይለናል? 3 ዘ ፓወር ኦፍ ኤን ኬ እኩል ይሆናል 27 ኦቨር 26 ነው። ጥያቄ ምንድነው? ዋት ዘ ቫልዩስ ኦፍ ኬ ነው። ኬ ስንት ይመጣል? በጣም አሪፍ። እሺ ይሄኛውን የተወሰነ ሊስት እናድርገው እስኪ። ኤን 0 ሲሆን ስንት ይመጣል? 3 ዘ ፓወር ኦፍ ኤን ታይምስ 0 0 ነው። 1 3 ዘ ፓወር ኦፍ 0 1 ፕላስ 1 ሲሆን ስንት ይመጣል? ኤን 3 ዘ ፓወር ኦፍ ኬ ፕላስ 2 ሲሆን 3 ዘ ፓወር ኦፍ 2 ኬ ፕላስ እያለ ይቀጥልና እኩል ይሆናል ስንት መጥቷል? አሁን 27 ኦቨር 26 መጣ ማለት እንደዚህ አይነት። ይሄ ደግሞ ምንድነው? ኢንፋይናይት የሆነ ሲሪየስ ነው፣ ግን ምንድነው? ኮንቨርጅ አደረገ ማለት ሰሜሽን አለው ማለት ኢንፋይናይት የሆነ ሲሪየስ ነው። ፋይናይት ሲሪየስ ነው፣ ግን ምን ያደርጋል? ኮንቨርጅ ያደርጋል። ኮንቨርጅ ለምን አደረገ? ኦልሬዲ ሰሜሽን ስለተሰጠን ማለት ነው። ከዚህ ተነስተን ምን እናደርጋለን? ጂ1 ማን ነው? ጂ1 አንድ ነው። ጂኦሜትሪክ ሲሪየስ ነው ደግሞ በዛው። አሩ ደግሞ ማን ነው? በ3 ዘ ፓወር ኦፍ ኬ 3 ዘ ፓወር ኦፍ ኬ እንባለው 3 ዘ ፓወር ኦፍ ኬ ነው። ኮንቨርጅ ካደረገ ምንድነው የምናደርገው ማለት ነው? ጂ1 ኦቨር 1 ማይነስ 20 ጂ1 ኦቨር 1 ማይነስ 20 ስንት ነው የምናደርገው? 27 ኦቨር 26 እናደርጋለን ማለት ነው። በጣም አሪፍ። ይሄ ማለት ምን ማለት ነው? ጂ1 ስንት ነው? 1 ኦቨር 1 ማይነስ 3 ዘ ፓወር ኦፍ ኬ ነው አይደል? አር ማለት yes። ስለዚህ ኢኳል ቱ 27 ኦቨር 26 እናደርጋለን ማለት ነው። በጣም አሪፍ።
በጣም አሪፍ። ከዚህ በኋላ ክሪስ ክሮስ ማድረግ ስንት ይመጣል? አሁን ክሪስ ክሮስ እናደርገው 27 ኢንቱ 1 ማይነስ 3 ዘ ፓወር ኦፍ ኬ እኩል ይሆናል አይደለም የሚሆነው 1 ታይምስ 26 ይመጣል ማለት ነው። አሁን እቺ ስናባዛ ምን ይመጣል? ይሄ 27 ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to 26 ነው። እቺን ወደዛ በወስዳት ምን ትሆናለች? ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to 26 ማይነስ 27 ነው which is equals to minus 1 ማለት ነው። ምን መጣ? አሁን ይሄ ማይነስ 27 ታይምስ 3 ዘ ፓወር ኦፍ ኬ which is equals to minus 1 ነው። ኔጌቲቭ በኔጌቲቭ ይጣፋል። ኦቨር 27 ብናደርገው 1 ኦቨር 27 ይመጣል። ይሄ ደግሞ 3 ዘ ፓወር ኦፍ ማይነስ 3 ነው ወደ ላይ ወስደው ማለት ነው። አሁን ምን መጣ ማለት ነው? ይሄ 3 ዘ ፓወር ኦፍ ኬ which is equals to 3 ዘ ፓወር ኦፍ ማይነስ 3 መጣ ማለት ነው። ይሄ ቤዝ ይጠፋል። ኤክስፖኔንሻል ሩል ምን መጣ? ኬ which is equals to ማይነስ 3 መጣ ማለት ነው። በጣም አሪፍ። ኬ which is equals to ማይነስ 3 መልሳችንን እንየው። yes the answer is ቢ መጣ ማለት ነው። ኦኬ እንቀጥላለን። ኦኬ በጣም አሪፍ። ሌላኛው ጥያቄ ምን ይለናል? ኤሌት ኤ1 ኤ2 ኤ3 አር አርትሜቲክ ሲኩዌንስ ኤግዛክት ይለናል። እሺ ምንድነው ጥያቄው? ልጻፈው ኤ2 ፕላስ እሺ ኤ6 ፕላስ ኤ10 ፕላስ ኤ14 ፕላስ ኤ15 ፕላስ ኤ22 ስንት ነው ይለናል? 219 ይለናል። ጥያቄው ምንድነው? ዜን ዋት ኢዝ ዘ ፓርሻል ሰም ኦፍ ዘ ፈርስት 22 ተርምስ ኤስ 22 ስንት ይመጣል ነው የሚለው። በጣም አሪፍ። ይችን ነው የምንሰራው። አሁን ኤስ 22 ማለት ምን ማለት ነው? አሁን ኤስ 22 ማለት ምን ማለት ነው? 22 ኦቨር 2 ኢንቱ ኤ1 ፕላስ ኤ22 ነው አይደለም የሚሆነው? የስ አሁን ይችን ያዙልኝ። ይሄ ማለት ምን ማለት ነው? 11 ይመጣል አይደል? 22 ኦቨር 2 ማለት 11 ነው። ኤ1 ፕላስ ኤ22 ማለት ኤ1 ፕላስ ምንድን ሶሪ ኤ1 ፕላስ 21 ዲ ይመጣል አይደል? ኤን ማይነስ 1 ታይምስ ዲ ስለሆነ ነው። ምን መጣ? አሁን 11 ኢንቱ ኤ1 ፕላስ ኤ1 2ኤ1 ፕላስ 21 ታይምስ ዲ። ከዚህ በላይ መሄድ አንችልም አይደለኛ? ግን እዚህ ጋር ያሉት ምንድነው የሚጠቅመው ነው። እዚህ ጋር ያሉት እስኪ እንበትናቸው። አሁን ኤ1 ማለት ኤ2 ማለት ምን ማለት መሰላችሁ? ኤ1 ፕላስ ዲ ነው። ኤ6ስ ማለት ኤ6 ማለት ምን ማለት ነው? ኤ1 ፕላስ 5 ዲ ነው። እሺ ኤ10ስ ኤ10 ማለት ኤ1 ፕላስ 9 ዲ ነው። በጣም አሪፍ። ኤ14 ስንት ይመጣል? ኤ1 ፕላስ 30 ዲ ነው አይደለም የሚሆነው? እሺ ኤ15ስ ኤ1 ፕላስ 14 ዲ ይመጣል። እና መጨረሻ ላይ ኤ22 ማለት ምን ማለት ነው? ኤ22 ማለት ኤ1 ፕላስ 21 ታይምስ ዲ ነው። ይሄ ሲደመሩ ስንት ይመጣሉ? እነዚህ ብንደምራቸው ስንት ዲ አለ? ስንት ኤ1 አለ? 1 2 3 4 5 6 ነው። 6 ኤ1 በጣም አሪፍ ፕላስ ስንት ዲ አለ? 1 ዲ ከዛ ይሄ 6 ዲ ይመጣል። 6 ዲ ይሄ 9 ዲ እና 13 ዲ ስንት ይመጣል? 22 ዲ ይመጣል። 14 እና 21 ነው 35 ዲ ይመጣል ማለት ነው። 35 ዲ ደምሯቸው 6 ዲ እና 22 ዲ ስንት ነው? 28 ዲ ነው። 28 ዲ እና 20 ልጻፈው 28 ዲ ፕላስ 35 ዲ እኩል ይሆናል ግን ስንት ነው ይመጣል? 300 ያው 219 ማለት ነው። 219 ማለት ይቺ ይሄው እዚህ ጋር ያለችው ማለት ነው። ወደዚህ ላመጣ ስለሆነ ማለት ነው። ስንት ይመጣል? 6a1 ፕላስ 28 ሲደመር 33 ያው ዲዲ ስለሆነ አይ ቲንክ 63 ይመጣል። 63 ዲ እኩል ይሆናል ስንት መጣ? 219 መጣ። እሺ በ3 ባቃልለው ስንት ይመጣል? 3 የጋራ ቢወጣ ስንት ይመጣል? 2a1 አይደለ? ፕላስ በ3 ቢሆነ ስንት ይመጣል? 21 ታይምስ ዲ አይደለ? ይሄው በደንብ እያያችሁ ይቺ ማለት የት ጋር መሰለቻችሁ ያለች ይሄው ታያችኋለች አይደል? ያው ወደዚህ ሙቭ ላረጋ ስለሆነ የተፈለገች
ስንት ይመጣል አሁን? 219 ነው። ኦቨር 3 ኦቨር 3 ባረገው ይሄ በዚህ ይጠፋል። ኤ1 ፕላስ 21 ታይምስ ዲ ስንት ይመጣል? ይሄ 73 መጣ ማለት ነው። ሲካፈል 73 አሁን ይችን አገኘ ጎት ዚስ ዋን አያቸዋት። አሁን ኤስ 22 ማለት 11 ኢንቱ ስንት ነው የመጣልን? ይኸው 11 ኢንቱ 2a1 ፕላስ 21 ታይምስ ዲ ነው። ይቺ ፓርት ግን ስንት መጣች? 73። ስለዚህ 11 ታይምስ 73 መጣ። ኤስ ስንት? 22 ማለት ነው። ይሄን ማባዛት ነው ከዚህ በኋላ ኤስ 22 ማለት 73ን በ11 ሳባዛው ስንት ይመጣል? 11 3 7 3 7 አይ ቲንክ 13 ይመጣል። 3 0 11 1103 ተሳስቻለሁ ነው ተሳስቻለሁ። 8 ነው 803 ነው 0 10 ይመጣል። 803 ይመጣል። 803 መጣ። በጣም አሪፍ በጣም አሪፍ። ሶ ዘ አንሰር ኢዝ 800 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ኦኬ በጣም አሪፍ። እሺ እንቀጥላለን።